ኃጢአትንም ደዌንም የዓይንም የጆሮም የእጅም የእግርም በመዋሳቶቻችን የምንሰራቸው ስራም በንስሐ ታጥበን ደስ ይለናል። ስለዚህ ምስጢረ ንስሐ አንዱ ትልቅ የመዳኛችን ስንንሸራተት እንቅፋት መጥቶን ስንወድቅ እንከን ገጥሞን ስንቆስል ስንታመም የምንድንበት ከአምላካችን ጋር ህብረት የምንፈጥርበት ትልቅ ነገር ነው። ትልቅ ጸጋ ነው እግዚአብሔር የሰጠን ማለት ነው። ስለዚህ እኛ ወጣቶች የማህበረሰቡ ማዕከላውያን አዛውንት አረጋውያን አሉ፣ ህፃናት ልጆች አሉ። እኛ ደግሞ በሀያዎቹ ያለን እንደ ድልድይ መካከል ያለን ሰዎች ነን። ለቤተ ክርስቲያንም ለመንግስትም ለማህበረሰብም ከነሱ ከሽማግሌዎች ከአረጋውያን የምንቀበል ለህፃናት የምናቀብል ከሚያልፍ ከሚደክም ትውልድ አዛውንት የምንቀበል ለሚመጣ ወደ ማዕከላዊ ከህፃንነት ከወጣትነት ለሚመጣ ትውልድ የምናስረክብ ነን። ይህ ከሆነ ቤተ ክርስቲያን በዚህ ታስተምረናለች። ኃጢአት ምንድን ነው? ምስጢረ ንስሐ ምን ማለት ነው? የኑዛዜ እና ንስሐ ምንነት፣ የንስሐ አመሰራረትና ጥቅሞች በብሉይ ኪዳንም ንስሐ ነበረ። እንዲሁም በሐዲስ ኪዳን ለማን መቼ እንዴት እና ስንት ጊዜ ንስሐ እንግባ? ይሄ በሰው አይምሮ ትልቅ ጭንቀት ውጥረት የሚፈጥር ነው። ማለት ኃጢአት ምንድን ነው ለመሆኑ? ምስጢረ ንስሐ ማለትስ ምን ማለት ነው? ለምን ምስጢር ሆነ? የኑዛዜና የንስሐ ምንነት የሚሉትና ተግባራዊ ንስሐ ላለመግባት የምናቀርባቸው ምክንያቶችና መፍትሄዎቻቸው፣ በተመሳሳይ ተግባራዊ መንስኤዎች፣ መንፈሳዊ ልምምዶች የምናይበት ርዕስ ነው። ጠቢቡ ሰሎሞን ጥበብ ራሷ ቤቷን ሰራች፣ ሰባቱንም ምሰሶቿን አቆመች፣ ፍሪዳዋን አረደች፣ የወይን ጠጅዋንም በማድጋዋ ጨመረች፣ ማዕዷን አዘጋጀች፣ አገልጋዮቿን ልካ በከፍተኛ አዋጅ ጠራች ይለናል። በከፍተኛ አዋጅ ጠራች። ጥበብ ቤቷን ሰራች። አዎ ምንድን ነው የሚደረገው? አባቶቻችን በባህሉ እንኳን ክርስትናም ጉዳይም ሰርግም ተመሳሳይ ዝክርም ተስካርም ሲኖርባቸው ለ40 እና ለ50 ወይም ለ1 ዓመት ያክል አካላዊ ህሊናዊ ተዘጋጅተው የሚበላም የሚጠጣም አዘጋጅተው ጠርተው ከአውደ ምህረት ወደዚህ ጉዳይ ሌላ ጉዳይ እንዳትደርቡብኝ፣ እኔ ጋር ነው ያላችሁ፣ አብረን ያለ ነው። ሰርግም ሲደረግ በአገር ባህል በከተማ አይደለም፣ ከከተማ ውጡ፣ በአገር ቤት በአውደ ምህረት ለዚህ ቀን ሰርግ አለ ልጃችሁ እድራታለሁና መርቁልኝ፣ ሌላ ጉዳይም እንዳትደርቡብኝ ይባላል አይደል? እንዳትደርቡብኝ። ምክንያቱም ሰው ተረጋግቶ እንዲበላ እንዲጠጣ። በከተማ ማን ሰርግ አለ መቼ እኔ መደርበው፣ ምክንያቱም እዛም ጠግቦ ይመጣል፣ ስለዚህ በጥቂቱ እሸኘዋለሁ የሚል የተንኮል ነው። የሀገር ቤቱ ግን ትውልዱ ማህበረሰቡ ግን እጅግ የዋህና ጥሩ ነውና እንዳትደርቡብኝ፣ አብረን ተባብረን ልጃችን እንመርቀታለን። ልጅ የማህበረሰብ ነው እንጂ የአባትና የእናት ልጅ ብቻ አይሆንም። አብረን ያለ ነው። በአገር ቤት ልጅ አባትም እናትም ወንድምም እህትም ጎረቤትም ማህበረሰቡም ኃላፊውም አግዳዊም ምን ያደርገዋል? ይቀጣዋል። መንገድ ላይ በረኝነት ስንጠብቅ ከብቶች ፍየሎች ስናግት የተጣላን እንደሆነ ወይም ደግሞ ወደ እህል ወደ ማሳ የገቡ እንደሆነ ኃላፊው ሰውዬ ጆሮአችን ቆንጥጦን ቀጥቶን ይሄዳል። ብናለቅስ ምን አደረገ ሲባል እንዲህ እህል እንደዚህ ያደረገ ደግ አደረክ ይባላል። ዘንድሮ የከተማዋ እናት ልጄ ለምን ትመታታለህ ትላለች። የከተማዋ አባት ልጄ ለምን ትመታዋለህ ይላል። ስለዚህ ለባሞች ናቸው። እቺ ጥበብ ማናት? ጥበብ ማን ነው? ስለዚህ ጥበብ 7 ምሰሶ አቆመች፣ ፍሪዳዋን አረደች፣ የወይን ጠጅን በማድጋ ጨመረች፣ ማዕዷን አዘጋጀች። ማዕዱን የሚያዘጋጁ እንጀራውንም የሚያቀርቡ ጠጅ ወይነ ጠጅንም የሚያቀብሉ የሚታረድ ፍሪዳ አዘጋጀች።
አገልጋዮች ማዘጋጀች ለጣላ የሚሆን አቤት ለእንጀራ የሚሆን ለወጥ የሚሆን ለቦታ የሚቀበል የሚሰኝ አለ አይደለ? ታዛቢም ሁሉ ያደርጋል። ይህ በማህበረሰብ የምታዩት ነው። ጥበብ ማነች? አይቴ ብሔራ ለጥበብ ወአይቴ ደወላ ጥበብ የጥበብ ሀገሯ የት ነው? ቦታዋ መገኛዋ ባህር ተሻግሮ ከሰማያ ሰማያት ወጥቶ በወርቅ ቀይ በዕንቁ በወርቅ የገዛት የሸጣት ማን ነው ብሎ ይጠይቅና ጥበብሰ መድኃኒነ ውእቱ ይላል። ጥበብማ መድኃኒታችን ነው። ማ ኢየሱስ ክርስቶስ ብሎ ይመልስልናል። ጥበብ ቤተ ክርስቲያን ናት። ጥበብ ከቤተ ክርስቲያን ነው ያለው። የትኛው ጥበብ ብለን ያን እንደሆነ በዚህ ዓለም ማ ጥበብ አለ? የስነ ልቦና ጠቢብ፣ የሂሳብ ጠቢብ፣ የምን ጠቢብ ፍላስፋ ዶክተር አለ ከሁሉም በላይ። ስለዚህ ጥበብሰ መድኃኒነ ካልን ሰባቱ ምሰሶ የተባሉ ሰባቱ ምስጢራተ ቤተ ክርስቲያን ናቸው። ፍሪዳዋን አረደች እግዚአብሔር ወልድ ከሰማያ ሰማያት ወርዶ ከቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም ምልክት ልዩ ምልክት የድኅነት ምልክት የሆነችው ድንግል ማርያም ከስጋዋ ስጋ ከነፍስ ነፍስ ተዋህዶ ፍጹም አምላክ ፍጹም ሰው መጥቶ አስተምሮ መክሮ አርአያ ሆኖ በመጨረሻ ላይ መስዋዕት አቅርቦ መስዋዕት ሆነ፣ መስዋዕት አቀረበ፣ መስዋዕቱን ተቀበለ። ለልዩ መስዋዕት ለልዩ ሰዋኢ ወለልዩ ተሰዋኢ ወለልዩ ተወቃፊ መስዋዕት ሆኖ ኑ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። ዘበልዐ ስጋዬ ወዘሰትየ ደሜ በሕይወት ዘላለም እንዳለ ፍሪዳ የተባለ እሱ ነው። የሚጠጣውንም የሚበላውንም ከሱ ሰጠን። ሕያው ዘላለማዊ የማያስጠማ የማያስርብ መለኮት ነፍስ የተለየችው መለኮት የተዋሃደው ስጋ እንድንበላ እንድንጠጣ ፈቀደልን። በመብል ያጣናትን ገነት አብረን ያለን በመብል ያጣናትን ገነት ዕፀ በለስ በልተን ያጣናትን ገነት ዕፀ ሕይወት ኢየሱስ ክርስቶስ በልተን ጠጥተን አብረን እንኖራለን። ስለዚህ ቤተ ክርስቲያን ይህ ሁሉ ጥበብ የምታስተምር የምትመክር ናት። ሰባቱ ምሰሶቿ ሰባቱ ምስጢራተ ቤተ ክርስቲያን ናቸው። ፍሪዳ ቅዱስ ሥጋው፣ ወይን ክቡር ደሙ፣ የሚላኩት አገልጋዮች ካህናት፣ መምህራን፣ መዘምራን፣ ዲያቆናት፣ ቀሳውስት፣ ሊቃውንት በየማዕረጋቸው በየሙያቸው ከአንድ ሰርግ ያለው ምንድን ነው? ዳስ የሚሰራ አለ። ማነው አገጩን የደገፍከው እጅህን አውርድና ዳስ የሚሰራ አለ። ዳስ በሩ ቤት ነው የሚል አለ። መግቢያው መውጫው ለሰርገኛው፣ ለጠላው፣ ለእንጀራው ገቢ ወጪ፣ ለጸሐፊ፣ ለተቀባይ፣ ለታዛቢ፣ ለአስተናባሪ አለ። ይህ ሁሉ ቤተክርስቲያን አለ። ቅዱስ ፓትርያርክ፣ ሊቃነ ጳጳሳት፣ ኤጲስቆጶሳት፣ ቀሳውስት፣ ዲያቆናት፣ ሊቀ ዲያቆን፣ ሊቀ ካህናት፣ ዲያቆናዊ በስርዓት ተሰናልተን ቃሉ ሰምተን እንድንበላ እንድንጠጣና እንድንገባ ትፈቅዳለች፣ ታዛለች ቤተክርስቲያን። ስለዚህ እነዚህ ይታያል አይደል ጽሑፉ? መልካም። ስለዚህ ምስጢራተ ቤተክርስቲያን የሚባሉ ሰባት ናቸው። ሰባት ናቸው ስንል እነዚህ ሰባቱ ለሁሉም የሚሰጡ አራት ናቸው። ለሁላችንም ለእያንዳንዳችንም አራት ይሰጡናል። ለሁላችን ይደርሱናል። ከሰባቱ ሶስት ደግሞ ለተለዩ ይሰጣል። ለምሳሌ ምስጢረ ጥምቀት ለሁሉም ይሰጣል። ምስጢረ ሜሮን ከጥምቀት በኋላ በምስጢረ ሜሮን በቅባ ቅዱስ መታተም የግድ ነው። ሀብተ ወልድና ስመ ክርስትና ለሚነሳ ለሚወስድ ለሚያገኝ ጸጋ መንፈስ ቅዱስ ለሚያገኝ ይገባዋል። ከምስጢረ ጥምቀት በኋላ ቅዱስ ቅባ ቅዱስ ሜሮን፣ ከዛ በኋላ ምስጢረ ቁርባን ቅዱስ ሥጋውን ክቡር ደሙን ይቀበላል። የክርስቶስ አካል ይሆናል። የቤተ ክርስቲያን ማህበር ይሆናል። እዚህ ላይ ስንት እንዳለን አላውቅም። 200 ይሁን 300 ይሁን አላውቅም። አካላት ይኖራሉ፣ ወንድም ሴትም።
በአካል ስንቆጥረው ግን ስንት ክርስቲያን አለን ብንባል አንድ። ምክንያቱም ከአንድ ህብስት ከኢየሱስ ክርስቶስ ከአንድ ጽዋ ከኢየሱስ ክርስቶስ በልተን ጠጥተን አንድ ነን። ለዚህም ነው ሰለስቱ ምዕት ወነአምን በአሐቲ ቅድስት ቤተክርስቲያን ግብፅም ትኑር ፓኪስታንም ትኑር ህንድም ትኑር የትም ትኑር ኢትዮጵያም ትኑር አክሱምም ትኑር ኤርትራም ትኑር ወነአምን በአሐቲ የሚለውን ለሁላችን ምን ይሆናል? የሁላችን ነው። ወነአምን በአሐቲ ወልደ አብ በመለኮቱ ወልደ ማርያም በትስብእቱ ብሎ ለሚያምን ፍጹም አምላክ ፍጹም ሰው ብሎ ለሚያምን አሐቲነት እች ናት። ስለዚህ ከዛ ምስጢረ ንስሐ ከ7 ዓመት በላይ ላለው ከ7 ዓመት በታች ላሉ ህፃናት አይምሮአቸው ጸባያቸው ለኃጢአት ምቹ አይደለም። አብረን ያለነው ምቹ አይደለም። ገብረ ማርያምና ገብረ ክርስቶስ የተባሉ ሁለቱ ህፃናት አስካለ ማርያምና አመተ ሥላሴ የተባሉ ሁለቱ ህፃናት ሰፈር ላይ ተጣልተው ተዳምተው እናቶቻቸው ለገላጋይ አልመች ሲሉ ሲሸነጋገሉ እነሱ ከዛኛው ቂጣ ከዛኛው ቆሎ አውጥተው አብረው ይበላሉ። አብረን ያለን በቃ ለቂም ለተንኮል ለጥፋት አይምሮአቸው አይቀበለው ያንሳፍፈዋል፣ ይጥለዋል። ግልጽ ነው። አዎ አይደባለቅባቸው። ጥሩ። ስለዚህ ምስጢረ ንስሐ ከ7 ዓመት በላይ ላለ ለሁሉ፣ ምስጢረ ክህነት ለሁሉም ይሰጣል አይደለም። ምስጢረ ክህነት የቤተ መቅደስ አገልግሎት፣ የክህነት አገልግሎት፣ የወንጌል አገልግሎት ይሄ ካህናት ብለን ስንል የምናስበው። ቀጥሎ ምስጢረ ተክሊል ለሁሉም ይሰጣል እንዴ? አይሰጥም አይደለም። ለደናግል የሚሰጥ ነው። ልብ በሉ። ለሰው ታይታ ተሸፋፍኖ ልብስ ተደርቦ አክሊል ተደርጎ ለሰው ታይታ ምን ያደርግልሻል? ምን ያደርግልሃል? አይሆን እኮ ውሻ፣ ውቸታ፣ ሌባ፣ ቀጣፊ እያለ አይሰድብሽም? ከሰው ልታመልጥ ትችላለሽ። ከካህኑ ልናመልጥ እንችላለን ካልነገርነው ካህኑ ወይ ደግሞ እንደ ቅዱስ ጴጥሮስ ካልበቃ ወይም ደግሞ ማን ነው የባህር ሐሳብ ባለቤት ዲሜጥሮስ፣ እንደ ቅዱስ ዲሜጥሮስ ካልበቃ አንተ ተመለስ፣ አንተ አይገባህም አይልም። ኃላፊነቱ አንተ ትሸከመዋለህ። የበቁ አባቶች ግን ያውጣጣሉ፣ ይነግራሉ፣ ይመልሳሉ። አክሊሉ ተክሊል ጸሎቱ ነው። አክሊል ቆቡ ነው። ካባ ቀርቶብህ ምን ትሆናለህ? ካልሆን ቅዱስ ሥጋውና ክቡር ደሙ አልተከለከለም አይደል እንዴ? ስለዚህ ምክንያቱ ምስጢረ ተክሊል ስንል አክሊል ለማን ነው የሚሰጠው? ለሰማዕታት ነው የሚሰጠው። ሰማዕታት በሰይፍ በመዶሻ ወይ በመፍጫ የተፈጩ ናቸው። እነዚህ ሰማዕታት አክሊል ይሸለማሉ። ደናግላን ደግሞ ለ20ዎቹና ለ30ዎቹ በድንግልና ታቅባችኋል አለ ደም ሰማዕትነት። አረንጓዴ ሰማዕትነት ነው፣ ነጭ ሰማዕትነት ምንድነው? ሰማይ አለ ደም፣ ይሄ ሰማዕትነት ነው። ልብ በሉ። አሁን እቺ መብራት ስታስቸግር የነበረችውን ይሄ መብራት ከዚህ ይሄንን እንትን ልጭ ቢይዘው ይገለኛል አይገለኝም? ይገለኛል፣ ይይዘኛል፣ ይጎለኛል አይደል? ግን በስርዓት ስለተሰካካ ከዛኛው ጅማቶቹ በስርዓት ተሳካክተው ስላሉ ያው እየሰራንለት ነው። ጥሩ ነው። ምክንያቱም የሆነ ጎረምሳ ወጠጤ ነካ ሲያደርግሽ ፖዚቲቭ እና ኔጌቲቭ ስለሆነ የሆነ ስሜት መነሳቱ መታሰቡ አይቀርም። ይቀራል እንዴ? አይቀርም። መልአክ አይደለሽም። የሆነች ወጠጤ ምን እንበላት ደግሞ የሆነ ነካ ስታደርግ አንተ ስሜቱ አይቀርልም አይደል እንዴ? በስመ አብ ወወልድ ወመንፈስ ቅዱስ አቤቱ አምላኬ ሆይ አድነኝ። ወደ መቅረብ ሳይድ አባቴ እንግዲህ ወለኝ እንደዚህ እኮ እያሳሰበኝ ነው፣ እንደዚህ እኮ እያነሳሳኝ ነው፣ እንደዚህ እኮ እየቆሰቆሰኝ ይወስ ስለዚህ ምን ላድርግ ተብሎ ከተመከረ ይሄ ሰማዕትነት ነው። ምክንያቱም የመብራት ቃጠሎ በኤሌክትሪክ ቃጠሎ የሚወድም ንብረት አለ ጊዜው ስለሚገናኝ ነው። እና አለ ጊዜያችሁ ከተገናኛችሁ ያው እንደ እንስሳዊ ጸባይ ያሸንፎናል። አይ ለኔ ድንግል አይደለም ተክሊል አይገባኝም ብሎ ማለት ነው። በግልጽ የድንግል አይደለም ብለህ ንገር፣ ንስሐ ግባ።
ስለዚህ ይሄ ለደናግል ይገባቸዋል። ለመነኮሳት ተክሊል ይገባቸዋል እንዴ? ለመነኮሳት ይሰጣል ተክሊል ምክንያቱም እነሱ ምንድናቸው? ደናግል ናቸው። በቃ ቃል ኪዳናቸው ከመንኩስና ከድንግልና ከመናኔ ነው። ስለዚህ ለሚጋቡ ለደናግል ይመለከታል። ስለዚህ ምስጢረ ተክሊል ሁለቱም ደናግል ለሆኑ ይሰጣል። አንዱ ድንግል እሷ ማዕስብ ወይ እሱ ድንግል እሷ ማዕስብ እሷ ድንግል እሱ ማዕስብ ከሆነ ለድንግሉ የተክሊል ይፈጸምለታል፣ የማዕስቡ ደግሞ የማዕስብ ይፈጸምለታል። አንድ የሚሆንበት የት ይገናኛል? ቅዱስ ቁርባን። መልካም ምስጢረ ተክሊል ለታመመ ሞት እነዚህ የኛ የምንድንባቸው ወደ ቤተ እግዚአብሔር ወደ መንግሥተ ሰማያት የምንገሰገስባቸው 7 ምሰሶዎች ናቸው። ምስጢረ ንስሐ ኃጢአት ምንድን ነው? ኃጢአት ማለት ማጣት፣ መቸገር፣ ጽድቅን ፈልጎ አለማግኘት ማለት ነው። ኃጥእ በቆሙ ያጣ፣ ሕግ አፍራሽ፣ ተላላፊ ማለት ነው። ሉቃስ 5:8 ኃጢአት ከእግዚአብሔር መለየት፣ መርከስ፣ በጥርጥርና በክህደት መኖር፣ በጨለማ መመላለስ ነው። ስለሆነ ሞት ያስከትላል። እስመ ሞታ ለነፍስ ርሒቅ እግዚአብሔር፣ የነፍስ ሞት ከእግዚአብሔር መራቅ ነው። አብረን ያለን የነፍስ ሞት ከእግዚአብሔር መራቅ፣ ከእግዚአብሔር ርቆ ከኃጢአት ተስማምቶ መኖር ነው። የነፍስ ድህነት ከኃጢአት ርቆ ከእግዚአብሔር ተስማምቶ መኖር ነው። ሞት ሙታ በስጋ መሞት አለ፣ በሞራል በመንፈስ መሞት አለ፣ በነፍስ መሞት አለ። ሰው ይገድላል አይገድልም? ይገድላል አይደል? ሰው ገደለ ሲባል ምንና ምን ነው የሚለየው? ነፍስና ስጋ ይለያል። ግልጽ ነው። ሰው ገደለ ሲባል ምን ይለያል? ነፍስና ስጋ ይለያል። ነፍስ ይገድላል እንዴ? አይገድልም። ካህንም ሰው ይገድላል። በስርዓት ካልሄደ የነፍስ መሞት ከእግዚአብሔር መራቅ ከእግዚአብሔር መራቅ ከሆነ ካህን መምህረ ንስሐው ካህኑ በደንብ አስተምሮ መክሮ ዘክሮ ንስሐ አስገብቶ ካላቆረበ ነፍስንና ማን ይለያል? ነፍስና እግዚአብሔር ይለያል ማለት ነው። ግልጽ ነው። ስለዚህ እናንተ ኃላፊነት እያንዳንዳችን ኃላፊነት አለብንና በዚህ መጠንቀቅ ይኖርብናል። የኃጢአት አይነቶች 3 ናቸው። ሐልዮ፣ ነቢብ፣ ገቢር። በሐልዮ ኃጢአት ይሰራል። መጀመሪያ የድንግልና ስጋ መሰረቱ ድንግልና ህሊና ነው። ድንግልና ህሊና ከፈረሰ ድንግልና ስጋ፣ ድንግልና ቃል፣ ድንግልና ገቢር ይናዳል፣ ይናጣል። ወዲህ ነው ይሰማል። ሐልዮ ለዚህ ነው ለቅድስተ ቅዱሳን ድንግል ማርያም በሐልዮ በነቢብ በገቢር ንጽሕት ናት፣ ፍጽምት ናት፣ ምልክት ናት። የምንላት ምልክት የንጽህና ምልክት ከሷም በፊት ከሷም በኋላ የሷ አምሳያ የሌለ ያውን ከቅዱሳን ሁሉ የምትበልጥ ከፈጣሪ በታች ከፍጡራን በላይ የሆነች ከነዚህ ንጹሐን። እኛ ግን በሐልዮ ኃጢአት እንሰራለን። ሐልዮ በጊዜው ካላረረን ነው። በጊዜው ኮትኩተን ሰርዶው የኃጢአት ሰርዶ ካልነቀል ነው። ወደ ነቢብ ያድጋል፣ ወደ መናገር ካደገ ቀጥሎ ደግሞ ወደ ገቢር ትምክህት። አሁን ነቢብ ስንል ትምክህት ልሳን እሳት ነው ይላል። ልሳን ምንድና? እሳት ናት። አንድ ጉርሻት በቃ እኮች እዚህ የምትለፈልፈው የምትናገረው ምላስ ቆርጠን እኮ እንጉርሳት ብንል ቆርጥ ትሆናለች እንዴ? ትሆናለች? አትሆንም። ግን ሀገር ታቃጥላለች። አሁን ዓለም በጦርነት እየታመሰ ያለው ምንጩ ነቁ ከማን ከየት ነው? ከምላስ ነው። አሁን ኢራቅና እስራኤል አይደል ኃይለኛው ጦር ላይ ያለው ኢራቅ ዘንድሮ ድሮ ፋርስና ባቢሎን አይደል? ድሮ ፋርስና ባቢሎን። ስለዚህ እስራኤል 38 39 ያለው ታሪክ አንብቡ። ይሄንን በቃላት አድጎ ሌላም እንዳለው ነው። ያለው ከኛ ኢትዮጵያ መሀል ውስጥ ያለው በቃላት ተቃላት ወደ ቃላት አድጎ በሐልዮ ከሐልዮ ወደ ነቢብ ከነቢብ ወደ ገቢር እርስ በርሳችን የምንጫረስ ነው። ስለዚህ ሔዋን ከማይመስላት ሰው ተመካከረች፣ ተነጋግራ መከራት፣ አሰበች። አስባን እንደገና ተነጋገረች ከሱ ጋር አሳሰባት። በንግግር አልቀረም፣ በልታ አበላችው ምቷን ባሏል። ስለዚህ በዚህ ይሰራል።
ኃጢአት እንድንሰራ የሚያደርጉን ምክንያቶች የገዛ ምኞታችን። አሁን እግዚአብሔር ሰው ያታልላል እንዴ? እግዚአብሔር ጥሎኝ እንላለን። ኧረ አይጥልም እግዚአብሔር። ስህተት ነው። ይሄ ራሱ ልማድ ነውና የልማድ ነውና መጥፎ ልማድ ከግንድ የከበደ ነው። ይህንን ድምፅ ማጉያ በአንድ እጄ መሸከም አልችልም። ሰዎች ሊያሸክሙ ይችላል። የተወሰነ ቦታ ላስኬደው ይችላለሁ። ቢከብደኝ እጥለዋለሁ። ልማድ ግን ህሊና ውሳታዊ ስለሆነ ከሸክም ሁሉ የከበደ መጥፎ ሸክም ልማድ ነው። ስለዚህ ዘፍጥረት 3:6 አሁንም ለኃይል የሚያስጎመጅ 7 ዓመት ከ47 ቀን ሙሉ ያላዩዋትን ያልተመኘዋትን በሰላም ሲኖሩ የነበሩ አዳምና ሔዋን ምኞታቸው ምን ሆነ? በራሳቸው ምኞት ተሳው አምላክ ትሆናላችሁ ተባሉ። አታለላችሁ። ይህማ ብትበይ እኮ አንቺ ገዢ ትሆኛለሽ፣ አምላክ ትሆኛለሽ ተባሉ። ጎመጀች። ስለዚህ ምኞቷ እንደዚህ ያደረጋል። ምኞት ነው፣ የገዛ ምኞታችን ነው የሚያቃጥለን የሚያታልለን። ስለዚህ መጥፎ ምኞት አለ፣ መልካም ምኞት አለ። መልካም ምኞት ጥሩ ነው። እማራለሁ፣ አጠናለሁ፣ እመረቃለሁ፣ እዚህ ቦታ እሰራለሁ፣ ጥሩ ትዳር መሰረታለሁ፣ ከዛ በኋላ ጥሩ ቤተክርስቲያን ትኖረኛለች። ቤተክርስቲያን ማለት ቤት፣ እያንዳንዷ ቤት ምንድናት? ትንሽ ቤተክርስቲያን ናት። ትንሽ ቤተክርስቲያን ናቸው አይደል? እንዲሆን ሳትወቅ አስተምሮ አንተ ያደግባት፣ አንቺ ያደግሽባት፣ እያንዳንዳችን ያደግንባት ቤት ቤተክርስቲያን ነች። አባታችን ጳጳስ የሆነባት፣ እናታችን ገበዝ የሆነችባት፣ እነዚህ ትናንሽ አብያተ ክርስቲያን ተሰብስበው ደግሞ ወደ ጽዮን ወደ ቅዱስ ያሬድ ሲመጡ ትልቅ ቤተክርስቲያን ይሆናል። ስለዚህ ምኞታችን እንደዚህ ከሆነ መልካም ተምሬ አድጌ ጥሩ ሰው ሁኜ ካህን ሁኜ መንኩሼ እንደዚህ እሆናለሁ፣ ጥሩ ምኞት ነው። ሰው እረዳለሁ፣ ጥሩ ምኞት ነው። ከዚህ ውጭ ከክፉ በመልካም አንሳር ያለ ምኞት ግን ያታለላል። ክፉ ወዳጅነት ዘፍጥረት 3:1-5 ይሄን ምድረ ከይሲ ነው። ክፉ ወዳጅነት ማለት አዳምና ሔዋን ለ7 ዓመት ካለነሱ ሌሎችንም ለጭውውት ሌላ ቁም ነገር ሲያወያቸው ከነበሩ ክፉ ሐሳብ ተሸክሞ ከመጣ ከአርዌ ምድር ከከይሲ ተወያየች። ያው ክፉ ወዳጅነት መሰረተች፣ ወደቀች፣ አልጫ ሆነች። የነበረባትን ጨውነት ጣለችው። አልጫ አይጣፍጥምና ከማይጣፍጥ ሰው ጋር ዋለች። ከአህያ ጋር የዋለ ጊደር ምኑም ባይለም ምኑም ተምሮ መጣ ይባላል አይደል? አይነገርም። በአውደ ምሕረት እንደዚህ ብሎ አውጥቶሽ ከአህያ ጋር የዋለች ጊደር ምኑን ባትማር ምኑን ተምራ መጣች። ምስለ ጻድቅ ተጸድቅ ምስለ ንጹሕ ብእሲ ምጽዋት ከውር ምስለ ሬት ከውር ከዋልንበት ጋር ስለምንመሳሰል ስለዚህ አልጫ ሆነች። አይደለም ሌላ ተጣበቀ፣ አልጣፈጠች፣ ወደቀች። አልጫ ደግሞ ከሆነ ይጣላል፣ ጨው የለውም አይጣፍጥምና፣ ጨውም ራሱ ጨው ካልሆነ ድንጋይ ከሆነ ይጣላልና ወደቀች። ወደቁ፣ ወረዱ። ወዴት ወደቁ? ከገነት ወደዚች ምድር ወረዱ። እኛ ባላባቶች ነን፣ ተፈናቃዮች ነን። አቤት በልጅ መልሱ። ተፈናቃዮች አሉ አይደል? በየአካባቢው አዎ፣ እኛ ተፈናቃዮች ነን፣ ሁላችን ተፈናቃዮች። ምክንያቱም የመጀመሪያው ተፈናቃይ አዳም ነው። ስለዚህ ተፈናቃይ የወለደ ተፈናቃይ ነው። አስተውለው እንጂ አስተውለው። ተፈናቃይ የወለደችሽ ተፈናቃይ ነች። ሔዋን አለቀሱ፣ ጸለዩ፣ ጮሁ፣ ቃል ተገባላቸው ከ5 ቀን ተኩል ከ5500 ዘመን እንደሚወለድ። ከዛ በኋላ ልጆቿ የሔዋን ልጆቿ የአዳም ልጆቹ ፈኑ ብርሃነከ ፈኑ ጽድቀከ አሉ። ቃልህን ላክልን፣ እጅህን ላክልን፣ ብርሃንን ላክልን፣ ወድቀናል አንሳ፣ ጽድቃችን እንደ መርገም ጸኑነብናል ተባለ። ጸለዩ። ከአዳም የልጅ ንጽሕት ቅድስት ድንግል ማርያም ክርስቶስ ተወለደ። ብርሃን ዘበአማን ዚአብሔር አበራል። ስለዚህ እኛ በንስሐ ታጥበን መልካም ሰዎች ከሆንን መልካም ስራችንን እያዩ መልካም ሰዎች እናፈራለን ማለት ነው። አሁን እኛ መምህር ያሬድ እዚህ መጥተው ሲያስተምሯችሁ፣ ሌሎች መምህራን ሲያስተምሯችሁ፣ እኔም እዚህ መጥቼ ሳስተምር ከዚህ በላይ እናንተ ያስተማርነውን የነገርናችሁን አበው ካህናት መምህራን የነገሩንን ሰምተን አለባበሳችን፣ አነጋገራችን፣
አረጋገጣችን፣ አሳሳቃችን እያንዳንዳችን ቁጥብ ምጡን ክርስቲያናዊ ቢሆን ወይኔ ምን አለበት ይሄ ወንድሜ በሆነ ይባላል አይደል? ወይ እህቴ በሆነች ወይ ሚስቴ በሆነች ይባላል እኮ ይባላል አይባልም? ኃጢአት ነው ሚስቴ በሆነች ወይ ባሌ በሆነ በቃ ኧረ ከዛው ዘለው ደግሞ አምላኩ ምንድን ነው? ሃይማኖቱ ምንድን ነው? እኔማ እሱን አግኝቼ ከእሱ ጋር እኖራለሁ፣ ከአንቺ ጋር ሄዳለሁ፣ ከአንተ ጋር ሄዳለሁ ብለው እስኪመጡ ድረስ ይሆናል። ለዚህ አንድ ምሳሌ ልንገራችሁ። ኢራን ውስጥ ማለት ነው። ኢራን ውስጥ ከ10 ዓመት በፊት 370 ሺህ ክርስቲያኖች ነበሩ። አሁን በዚህ 2 ወር ውስጥ የወጣ ዜና 3 ወር ይሆናል። ይቅርታ 3 ወር አይበልጥም። ከ10 ዓመት በፊት 370 ሺህ ኦርቶዶክሳውያን ነበሩ። ከ10 ዓመት በኋላ አሁን 1.2 ሚሊዮን ሆኗል። ወልደው ይመስላችኋል? ያው ጠንካሮች በሲኦል ውስጥ ሆነው እስላማዊ ሕግ መንግስት የሚገዛ ሀገር ሆነው ያው ክርስቲያን ሆኖ ከሙስሊም አምጥቶ ክርስቲያን ካደረገ የሚገደልባት ሀገር ሆነው። ስለዚህ አንተ ራስህን ራሳችንን መርምር። ሌላ የኃጢአት እንድንሰራ የሚያደርጉ ምክንያቶች ጠላት ነው። ዲያብሎስ ነው። ለታይታ የምትገዙ አትሁኑ ይላል። ዲያብሎስ ተቃወሙ ይላል። ሰይጣን ወዴት መጣ እንበለው። ለታይታ እንድታይ አሁን በሰንበት ትምህርት ቤት በግቢ ጉባኤያት አንድ ትልቅ ፈተና ያለው የልዘምር ብላችሁ ተጣልታችሁ ታውቃላችሁ? ደዌ ነው። ባትዘምር ይሻላል እንደዚህ አድርገህ እኔ መርሃ ግብር ልምራ፣ እኔ እንደዚህ ልሆን፣ እኔ ካደረኩት አይጣፍጥም ምትል ካለ እየወደቅን ያለው እየተነሳህ አይደለም። አንተ አድርገው፣ አንቺ አድርገው። ቤተክርስቲያን ከስርዓት ለአዝ ውጭ እኔ ላድርገው ነው የሚባለው። እኔ ላድርገው አይባል ማለት ስርዓት ለአዝ ይደረግ ነው የሚባለው። ሌላው አንተ እርሶ ቤተክርስቲያን ሁሉም ስርዓት አለው አግባብ እና እንደዚህ ተጠንቀቁናል። ምክንያቱም ቤተክርስቲያን 80 ዓመት ሙሉ ተመላለሱ በየቀኑ እያመሰገነ ቅድስናው ካልጠበቀ በ80ኛው ዓመት በመጨረሻው ዓመት ወይ መንፈቅ ወይ ወር ሳምንት በሚቀርበት ሊወድቅ ይችላል። አሁን ምናምን ጋር የምንላቸው እና እነ መቅደኒዎስ እነ መስቀሎስ እነዚህ እኮ በጣም ሊቃውንት ነበር የተራቀቁ። በማቴዎስ ወንጌል ያለው በእሾህ ስር የወደቀ መጨረሻ የፍሬ ሊሰጥ ሲደርስ ቆይታ ናቀው። ስለዚህ ይህንን ኃጢአት እንዳናቆም የሚያደርጉ ምክንያቶች ለመንፈሳዊ ሕይወት ያለን ከበሬታ ከጊዜ ወደ ጊዜ መቀነስና ቤተክርስቲያን መራቅ፣ ይሄ ኃጢአት እንዳናቆም ያደርገናል። ጫት መጠጥ አቁሙ ሲባሉ የሚከለክል ጥቅስ አሳየኝ የሚል አመለካከት መያዝ፣ እልከኛ መሆን፣ ጥቅስ በጥቅስ ይቅርና ይሄን እያንዳንዱ የምትሰራው እኮ ጥቅስ ልታሰጣታ ሊያሳይ እኮ አይችልም። ብላ የሚል ሳምጣ ብትለውስ ወይ ሌላ ብትለውስ ብትይውስ ሌላ ጓደኛ ተጽዕኖና የኃጢአት ምንጭ መርምሮ አለማከም። የጓደኛ ተጽዕኖ አሁን ልብ በሉ። የአንድ ክፍል ቁጭ ብለሽ ለተማርሽ ወይስ ቅዱስ ያሬድ መጥቶ ወንበር ቁጭ ብሎ ተተማረ ክርስቲያን እንዳይመስልሽ መርምሪ። እዚህ መተነጠላ ተከናነባ ቁጭ ስላለች ክርስቲያን እንዳትመስል መርምር። ይተናአዶ ለሰጥ ለምሳሌ ተፍሳሚ ያለው ቅዱስ ጳውሎስ መጨረሻው ሳታይ ሁኔታው ማጥናት ማጤን ነው፣ መጠንቀቅ። ምክንያቱም ሰይጣን የብርሃን መልአክ እስኪመስል ድረስ ምን ይሆናል? ራሱ ይቀይራልና። ስለዚህ ተጽዕኖ ነው። ምንጭ መርምሮ አለማከም፣ በምርመራ ማረጋገጥ። አንድ ሐኪም ስንመረመር ታመን ብለን ስንሄድ፣ አመመኝ ብለን ስንሄድ ሐኪም ምንድን ነው የሚለው? ምን በላህ? ምን በልተህ ነበር? ምን ጠጥተህ ነበር? እንዴት ውለህ ነበር? የት ውለህ ነበር? የት ተኝተህ ነበር? ወገቤ ስንለው የት ትተኛለህ? መጥብላል ግልጽ ነው። እንደዚህ ቆረጦኝ ምንሽ ተሻግቶ እንዳይሆን እየቆረጠኝ ምን በልተህ ነበር? እየፈለጠኝ ራሴ እየፈለጠኝ ተበሳጨህ ነበር ወይ? ወደሚያውቀው እንዲያመጣ። ስለዚህ ኃጢአት ስንሰራ ካለምስ እንደዚህ ሰራ እንዴ አመነዘር የት ውለህ? መጀመሪያ ጠጥቼ ነበረ። አሁን የምንዝርናው ምንጩ ማን ነው? መጠጥ ነው አይደል? መጠጥ ነው። ስለዚህ ከመጠጥ ውጪ ይህንን ነው። ስለዚህ ሐኪም እንደሚመረምር ሆስፒታል በሽተኞች እንደምትመረምር ምድራውያን ስጋዊ በሽታ እንደምትመረምር
ቤተክርስቲያን ደግሞ ሰማያዊ ምድራዊ በሽታ ትመረምራለች። ሐኪም ዶክተሩ ስጋ ብቻ ነው የሚመረምረው። ካህን ግን ቤተክርስቲያን ግን ሁለቱም ትመረምራለች። ስለዚህ ከአህያዋ ልጅ ጊደር እንዳይሆን ተጠንቀቁ። የዳዊት ልጅ ማን ነው? አምኖን ከማይመለከተው ጓደኛ ጋር ስለዋለ ነው እስከ መድፈር የደረሰ የአንድ አባት ልጆች እስከ መጨራረስ ያደረሰ ከማይመስለው ጋር ስለሄደ ነው። ሌላ ኃጢአቴ ትልቅ ስለሆነ አምላክ ይቅር አይለኝም። ይሄ የሰይጣን ጥቅስ ነው። አብረን ያለ ነው። ኃጢአቴ ትልቅ ስለሆነ እግዚአብሔር ይቅር አይለኝም ብሎ ማሰብ ይሄ የሰይጣን ጥቅስ ነው። መልአካዊ አይደለም፣ እግዚአብሔራዊ አይደለም። ኃጢአት የማይሰራ ኃጢአት አለ። የማይሰራ ኃጢአት አለው ዘጸረፈ ለመንፈስ ቅዱስ ይላል አይደል? ይሰራል መንፈስ ቅዱስ ይሰደበ ኃጢአት ያሰራል ይላል አይደል? እስከ መጨረሻ ክዶ ከሆነ ያለው አው አይሰራይለትም። መንፈስ ቅዱስ ሰልብ ያለው ውስጥ አለ ይሰራይለታል። አው ከኃጢአት ሁሉ መጥፎ ኃጢአት ተስፋ መቁረጥ ነው ይላል። አው ተስፋ መቁረጥ ምክንያቱም ተስፋ የቆረጡ ወደ እግዚአብሔር ገባ ያነሳ ለንስሐ አፍ አይከፍትም። ስለዚህ ይሄን ጥቅስ መጥቀስ ውድቀት ነው በሚል ሳይ ፈጣሪን በራስ አስተሳሰብና በራስ ጥብቆ መስፋት ራሱ ኃጢአት ነው። ኃጢአት እየሰራ መሆኑ አለመገንዘብ ከፍ ሲል ደግሞ ልብ ማደንደን ኃጢአት እየሰራ መሆኑ እስኪ በር ላይ ሆኑና የምትሯሯጡ ማርታዎች አትሁኑ፣ ይቅርታ አድርጉ። በምንድን ነው የነበረው? አዎ ያስፈልጋል። ለሁለት ነገር መገዛት አንችልም። በማነው እሑዱ በምኩራብ ባለጅራት። ስለዚህ በስብከት ጊዜ ወይ በማርያምና በማረታ ያለው ልዩነት እናንተም አዳምጡ። ማረታዎች አትሆኑ፣ ወይ በር ላይ ሆኑ፣ ውጭ ሆኑ፣ ወይ በር ላይ ቆሙና ለሚገቡ ነገሯቸው፣ አልያም እዚህ ላሉ ማርያሞች ማርታዎች አትሆኑባቸው። አብረን ያለ ነው። ማርያም ቁጭ ብላ ቃል እግዚአብሔር ትሰማ ነበረ። በአንቃዶ በአጽሞ አይነ ህሊናዋ አዝነልቦናዋ ከፍታ ትሰማ ነበር። ማርታ ደግሞ ትገባለች፣ ትወጣለች። ስትገባ ስትወጣ የሚያያት የለም። መምህር አለች። አቤት አይገድልም። እኔ እየደከሙ አርግሽ ያፈራት እንጂ ያፈራት እንጂ ማርያም ሰሃሬት በፈልተሰና የዘያ ሀይዱዋ ለምን ያለስላል ይታለች። ስለዚህ ይሄ ጅራት በጅራት ለገበያተኞች ለሸቃጮች ለነጋዴዎች የሚለውን ነገር እኛም ጋር ይሰራል። ዘንድሮም ጋር ለኛ ጋር ያውም በኃይለኛ መልኩ ቀይሮ በኃይለኛ። ስለዚህ በስብከተ ወንጌል ጊዜ ሁሉም ቁጭ ብሎ መሰረት መማር መቻል አለበት። ካልሆነ ውጭ ሆናችሁ ለሚገቡ እንደዚህ ያለ ልባችሁ እናንተም ቀርታችሁ ስትተላለፉ ይደናቀፋሉና ይቅርታ አድርጉልኝ ማለት አልችልም። ስለዚህ ልብን ማደንደን ነገ ከነገ ወዲያ እያለ ልብን ማደንደን ይሄ ትልቅ ኪሳራ ነው። ሚስጥረ ንስሐ ምን ማለት ነው? ንስሐ ቃሉ የግዕዝ ልሳን ቋንቋ ሲሆን ትርጓሜው ስለሰሩት ኃጢአት ማዘን፣ መቆጨት፣ መጸጸትና ካጠፉበት ወደ እግዚአብሔር መመለስ፣ መዳን፣ ወድቆ መነሳት፣ ወደ ልብ መመለስ ማለት ነው። መቆጨት፣ መጸጸት፣ ማዘን እግዚአብሔርን በድያለሁ፣ ሰውነቴን እግዚአብሔር ያነጸው ቤተ መቅደስ አቆሽሻለሁ። ይሄ አካል የኔ ነው እንዴ? የኔ ነው። አካልሽ ያንቺ ነው። አካልህ ያንተ ነው። ገንዘብህ ነው አይደለም። ምን ትብከ ዘይነሳ አይቀም ካልወጣ ሁሉ የተሰጠን ነው። ሁሉ እስካሁን የመረጥነው ነገር የለም። የመረጥነው ነገር የለም እስካሁን እናንተ ሊመስል ይችላል ሁኔታው ስናየው። ስለዚህ መቆጨት፣ መጸጸት እሱ መርጦናል። መጸጸት መቆጨት ግድ ነው በንስሐ። ሌላ ንስሐ እግዚአብሔር አምላክን ሰው ከመውደድ የተነሳ በዚያው ተሰውሮ እንዳይቀር በወደቁት እንዲነሳ ያዘጋጀልን የምህረት ደጅ ነው። ንስሐ የምህረት በር ነው። አጥርን የሚሰባብር ምህረትን ወደ ምህረት በር ወደ እግዚአብሔር መስዋዕት የሚያስገባ ነው። ከርኩሰታችን የምንነጻበት መንፈሳዊ ሳሙና ነው ንስሐ። መንፈሳዊ ሳሙና ልብ በሉ። የሚታይ አይን አለ አይደል? አለ የለም?
የማይታይ አይነ ህሊና አለ። የሚታይ ጆሮ አለ። ድሽ የቤታችሁ ድሽ እንዴት ነው? ጠባብ ሰፊ 2-3 ድሽ አላችሁ አይደል? 2 ድሽ መሰለኝ 3 ድሽ እንደዚህ ቢተከል ቤት አይቻለሁ። የአጠቃላይ የዓለም ሙሉ ወሬ ሐሜት ወደ ቤታችን እንዲገባ ማለት ነው። ትልቁ ድሽ ይሄ 2 ድሽ አለ። ትልቅ ድሽ አለ ይሰበስባል። ስለዚህ የሥጋ ጆሮ እንዳለ ሁሉ መንፈሳዊ ጆሮም አለ። የውስጠኛው ሥጋዊ እጅ እንዳለ ሁሉ መንፈሳዊ እጅ አለ፣ መንፈሳዊ እግር አለ። እኛ ምድራውያን ሰዎች ሰማያውያን መላእክት ነንና እግዚአብሔር ባወቀ ሌላ ሰዎች ከአንድ ፊት ቀርበው ይቅርታ ለሰሩት በደል ንስሐ ሲገቡ መንፈስ ቅዱስ ለተናዘዙት ኃጢአት ስርየት ይሰጣቸዋል፣ ከኃጢአትና በደል ነፃ ያደርጋቸዋል። እግዚአብሔር ባወቀ ካህኑ እግዚአብሔር ይፍታ ሲለን ከኃጢአት የመንጻቱ ስራ የሚሰራው መንፈስ ቅዱስ ራሱ ስለሆነ የሚሰራው ንስሐ ምስጢር ተብሎ ይጠራል። ምስጢር በሚታይ አገልግሎት የማይታይ ጸጋ፣ በሚታይ ግዙፍ አገልግሎት የማይታይ ረቂቅ አገልግሎት የሚጨበጥ እንዳለ የማይጨበጥ አለ። እወቁ። አሁን ጥቅስ ደመና ይታያል አይታይም? አቤት ይታያል ደመና። እሺ ይጨበጣል አይጨበጥም? አዎ ልብ በሉ። ነፋስ ይታያል አይታይም? አይታይም። ይጨበጣል ግን የምንረዳው በጆሮአችን እንረዳዋለን፣ በአይናችን እንረዳዋለን፣ ሕይወት ሲሰጠን እንገነዘበዋለን። ይሄንን ጥቅስ አምጣልኝ ለያዘው ልጨብጠው። ሳይንስ እኮ ሳይንስ የሚያስፈልገው ነው። አብዛኛው ሳይንስ ራሱ ምን ያስፈልገዋል? ሳይንስ ያስፈልገዋል። ሳይንስ ሲያስተምረን ነፋስ ህብረ ቀለም የለውም አይደል? ተሳስቻለሁ። ነፋስ ህብረ ቀለም የለውም። በቃ ሳይንስ ህብረ ቀለም የለውም ብለዋል። ቤተክርስቲያን ስናለች ጸልይም ከመነፋስ አይደል? ጸልይም ከመነፋስ። እሺ ቤተክርስቲያን ማን ነው? ሳይንስ ውሃ መልክ የለውም ብሎናል አይደል? ቤተክርስቲያን ጻዕዳ ከመማይ። ስለዚህ ከሳይንስ በላይ ሳይንስ ነች። እሱ ማቴሪያሊስት ነው። ይሄ አሁን የተማርነው ኤቢሲዲ አይዲያሊስት እንድንሆን ሳይሆን ያደረገን መንፈሳውያን እንድንሆን ሳይሆን ማቴሪያሊስት ግዙፉ ነገር ረቂቁን ነገር ሳይሆን የሚጨበጥ የሚዳሰስ ብቻ እንድንተራስ ነው ያደረገን። ስለዚህ ከዚህ እንውጣ። ከዚህም ወጥተን ንስሐ ገብተን አዎ የሚታይ ግዙፍ ዓለም አለ፣ የማይታይ ደግሞ ግዙፍ ዓለም አለ። ስለዚህ ምስጢር ተብሎ ንስሐ ለረጅም ይሁን ለአጭር ጊዜ የገነባነውን የኃጢአት ግንብ በእግዚአብሔር የምናፈርስበት እንዲሁም ዲያብሎስ ድል የሚነሳበት የሚያፍርበት የመንግሥተ ሰማያት መግቢያ በር ነው። ንስሐ ቁልፍ ነው። አመሰራረት በብሉይ ኪዳን ንስሐ፣ ጥምቀት፣ ክርስትና ከምስራቷ በፊት ጀምሮ ከጥንት የመጣ ስርዓት ነው። የመጀመሪያው ተነሳሄ አዳም አባታችን እግዚአብሔርን የሚያክል ጌታ አስቀይሜ በድዬ ገነትን የሚያክል ቦታ አጥቻለሁ ብሎ አልቅሰዋል። እጅግ በጣም ብዙ በርካታ ጊዜ አልቅሰዋል። ከልቅሶ ከንስሐ በኋላ ልብ በሉ በዲያብሎስና በአዳም መካከል ያለ ልዩነት፣ ዲያብሎስ ወደቀ፣ እንደወደቀ ቀረ። ስለዚህ ወድቆ የቀረ ሰይጣን ይባላል። ወድቆ የተነሳ ምን ይባላል? ሰው ይባላል። አዳም ወደቀ፣ ንስሐ ገባ፣ ተጸጸተ፣ እግዚአብሔር አምላክም ይቅር አለ እንጂ ክህደቱ፣ ውድቀቱ፣ ትዕቢቱ ኃጢአት ነበረ። የመጀመሪያ ተነሳይ አዳም ነው ካልን በምክረ ከይሲ ተጣለሉ። እኛም እሺ። ስለዚህ የአዳም ሕይወት ማየት በብሉይ ዘመን ኃጢአት የሰሩ ሰዎች ወደ እግዚአብሔር እየተመለሱ ሲፈጽሙ የነበረ ኑዛዜ ስርየት፣ እንዲሁም ዮሐንስ መጥምቁ ሲሰብክ ነሱሆ ወእመኑ እስመ ቀረበት መንግሥተ ሰማያት እያለ ነሱሆ ወእመኑ እስመ ቀረበት መንግሥተ ሰማያት እያለ እናንተ ጠማሞች ወትውልደ አፍወት ወትውልደ አራዊት እያለ ትውልደ አፍወት የእፉኝት ልጆች እናንተ ከዚህ ክፉ ትውልድ ከጠማማ ትውልድ ራቁ እያለ እፉኝት እያለ ያውሳቸው በጣም ይገሳቸው ነበር። እፉኝት ምንድን ናት? የእባብ ዘር ናት። የእባብ አይነት ናት።
እንደዚሁ የተወሰኑ እንስሳት አሉ። እባብ ሩካቤ ስጋ፣ ያቺ እባብ ሩካቤ ስጋ ስትፈጽም ማህፀኗ ለሽንት መውጫ ካልሆነ ለሩካቤ ለአቅመ ሩካቤ የሚል አይደለም። ስለዚህ ልብ በሉ፣ እቺ አራዊት በአፏ ይፈጽማል ሩካቤ። መጨረሻ ላይ ከስግብግብነትና ስስታም የተነሳ የወንድዮ አካሉ ቆርጣ ታስቀረዋለች፣ ይሞታል። አንዴና መጨረሻ ሩካቤ ይፈጽማል። ቀጥላ እሷ ደግሞ 5ም 6ም ወይ ሌላም ታረግዛለች። የእርግዝና ወራት በተፈጸመ ጊዜ የጸነሰቻቸው ልጆቿ እናታቸው ሆድ ሰንጥቀው በልቷት ይወጣል። ግልጽ ነው። ስለዚህ እናንተ የእፉኝት ልጆች ማለት እርስ በርሳችሁ የምትጨቃጨፉ፣ እርስ በርሳችሁ የምትበላሉ፣ እርስ በርሳችሁ የምትጨቃቀሉ አራዊቶች ማለት ነው። ሌላ ወንድማቸው ሽጠው ለውጠው በልተው የያዕቆብ ልጆች አራዊት በልቶታል ብለው ነበርና የአራዊት ልጆች ተባሉ። ብዙ ሰፊ ምስጢር አለ። ስለዚህ በኦሪት ዘመን እስራኤላውያን ኃጢአት ሲሰሩ እግዚአብሔር ነቢያትን እየላከ ወደ ንስሐ ይጠራቸው ነበር። ኑ እንወቃቀሳለን፣ እግዚአብሔር ኑ ግድ የላቸው እንወቃቀስ። አቤት ቸርነቱ! ከእግዚአብሔር ሰው ከእግዚአብሔር ይቅርና ሰው ከመንግስት ይወቃቀሳል እንዴ? ከቀበሌ ኃላፊ መወቃቀስ ትችላላችሁ? ማነው ምንድን ነው ወል ሲል ጠረጴዛውን ሲፈታትሸው ንቆ ማለት እኮ ነው ያልገባው። ነገ ተሾማችሁ ተቀጥራችሁ እንደዚህ በጠረጴዛችሁ ስትሰሩ ለዚህም ንስሐ ያስፈልገዋል። አይደለም ክርስትና ሰብአዊነት የለውም ይህንን ንግግር፣ ይህንን ስራ። ስለዚህ እንወቃቀስ። ኃጢአታችሁ እንዳላ ብትሆን እንደ አምላክ ትነጻለች፣ እንደ ደም ብትቀላ እንደ ባዝ ትቆጠራለች ይላል። በሌላ ጊዜ እግዚአብሔር የብሉይን ወደ ንስሐ ሲጠራ እንዲህ ብለዋል። መተላለፍን እደመስስልህ ኃጢአትንም ይቅር እምልህ እኔ ነኝና፣ ስለዚህ ና እንወቃቀስ፣ ትጸድቅም ዘንድ ቅድመ ኃጢአትህ ተናዘዝ። ኃጢአትህ ተናዘዝ፣ ይቅር በል፣ በድያለሁ በል ማለት ነው። እሺ፣ በብሉይ ኪዳን ሁለተኛ ሳሙኤል የዳዊትና ናታን ነቢየ እግዚአብሔር ነው። ዳዊትም ንጉሥ ነው። ዳዊት በነበረ በወቅቱ ኃጢአት ሰርተዋል። ከኦሬና ከኦሬ ሚስት በተፈጠረው እስራኤል በጦርነት እያለች እሱ በወግ ሲወጣ እስኪ ወግ የምትወድ እስኪ እጃቸው ላይ ከፍ አድርጉልኝ። ወግ አይዛችሁ አትፍሩ። ወግ የሚወድ የለም እንዴ? ወግ ጥሩ። እሺ ወግ ከፍ አድርጉልኝ። ቤት እነዚህ ብቻ ወንዶች ብቻ ወግ የሚወጡ እናንተ ወግ አይወዱም እነሱ ጎበዞች፣ ውሸተኞች፣ አውሩሽ። ዳዊት በወቅቱ ታቦተ ጽዮንም ካህናተ ጽዮንም የእስራኤል ሰራዊትንም በጦር አውድማ እያለ እሱ ወግ ወጥቶ ነበር። ወግ ሲወጣ በሰገነት የታየ ስትታጠብ ገላዋን አያት፣ ተመኛት፣ አመነዘረ፣ አስገደለ። ስለዚህ ስንታጠብ በድብቅ ነው መሆን ያለበት። ግድ የላቸው ወንዙ እንኳን ስትታጠቡ ሰወር ካለ ቦታ ግድ የላቸው ለሰው መሰናከያ እንዳትሆኑ። ስለዚህ በዛው እግዚአብሔር በድዬዋለሁ፣ እግዚአብሔር አስቀይሜዋለሁ ብሎ እየየ ብሎ አለቀሰ። ደግሞ ምን አለው? ናታን ደግሞ እግዚአብሔር ይቅር ብሎሃል፣ እግዚአብሔር በድያለሁ፣ ናታን ዳዊትን ኃጢአትህን አርቆልሃል፣ ትቶልሃል ብሎ በዚህ ዘመን። ስለዚህ እኛም ብትናዘዙ በድያለሁ፣ የእግዚአብሔር ቤተ መቅደስ ደፍሬ ተዳፍሬ አቆሽሻለሁ ብናለቅስ እግዚአብሔር ይቅር ይለናል ማለት ነው። ስለዚህ እኛ ወጣቶች ፋይር ኤጁ ነፋሱ እሳቱ ተጨማምሮ የት ላይ ምን እያሰራን እንዳለ እንወቅ። ከእጃችን ያሉ ስልኮች ወደ የት እያስገቡን እንዳሉ እንወቅ። ስለዚህ በዚህ ዘመን ማለት በብሉይ ኪዳን የነበሩ ንስሐን ባለመግባታቸው ወደ እግዚአብሔር ባለመመለሳቸው የተጎዱ ብዙዎች አሉና የኖህ ዘመን ማየት እንችላለን። የኖህ ዘመን 8 ሰዎች ብቻ የቀሩ ሌሎቹ ተነሳያን ስላልነበሩ ነው። እና እግዚአብሔር አሁን ቸር ነው ትላለህ። አዎ ቸር ነው እግዚአብሔር። ይህ ሁሉ ዘፋኝ ሊያጠፋው ነው? ኧረ ያደርገው እንዴ! ጥቂት እኮ ነው የቀረው። እግዚአብሔር በድምፅ የሚሰራ የምረጡኝ ቅስቀሳ የሚያካሄድ ዝም ብሎ ይመስልሃል? ይመስልሻል? የለም፣ ብዙዎች ተጠርተዋል። ምርጦች ጥቂቶች ናቸው። አይገድም። ንጉሠ ነገሥት ሁሉም የሚገዛ ሁሉም የሚያደርግ ሁሉም የሚፈጥር በምድራውያን ነገስታት ድምፅ ታመሳስለዋለህ። 8 ሰዎች ብቻ ናቸው። ቀሪዎቹ ንስሐ አልገቡም። ይድኑ ነበር እኮ ንስሐ አልገቡም።
ስለዚህ የንስሐ ምስራትና ጥቅሞች በአዲስ ኪዳን ኦ መደለዋን አንቱምሰ ኢፈትኑ አድገክሙ ወዳይከክሙ እምነ ምቅማሁ ሳሬ ሰንበት ብለው ሲወቅሱት አምላካችን መድኃኒታችን ክብር ይግባውና በሰንበት ፈወስ ካነቃህ አበራህ አነጻህ አነሳህ ደገፍ ብለው ሲከሱ አህያችሁ በጋችሁ እንስሳችሁ ከወደቀበት ከታሰረበት አታነሱም ወይ ብሎ የወቀሳቸው አለ። ይልቁንም ራስ ጌታችን በኃጢአት የተያዙ ሰዎች በሙሉ ወደ ንስሐ ለመጥራት የመጣ በመሆኑ ሕሙማን ይፈቅድዎ ለአቃቤ ሥራይ ወአቆጦያ ሆስፒታል ሪፈራል ህንድ ጀርመን ሄደው ለመታከም የሚታከሙ ጤነኛሞች ናቸው በሽተኞች? አቤት! አዎ በሽተኞች ማንን ይሽታል? ማን ይፈልጉታል? ሐኪምን ይፈልጉታል። ከአንገት በላይ ከአንገት በታች የጡት የማህፀን የራስ ቅል የእግር የጥፍር የአጥንት የቆዳ እየተባለ ባለሙያ አለ አይደል? ቤተክርስቲያን ደግሞ የጉልያት የሐዲሳት የሊቃውንት የመነኮሳት አሏት። ሊቃውንት ይበይኑታል ለነፍስና ለስጋ የሚሆን። ስለዚህ ሕሙማን ይፈቅድዎ ለአቃቤ ሥራይ ወአቆጦያ እኛም ሕሙማን ነንና አይምሯችን ታሟልና ቁርባን ትተናልና ከግራኝ መሐመድ በፊት እዚች ሀገር የማይቆርብ ምዕመን አልነበረም። ተወደደም ተጠላ ከግራኝ መሐመድ በፊት ነው ብላችሁ የማይቆርብ ክርስቲያን አልነበረም። ግብፅ ጎጉል አድርጉና ህንድ ጎጉል አድርጉና እዩ። ቤተክርስቲያን የገባ በሙሉ ምን ሆነ ይወጣል? ይቆርባል። የተመጠው ቁርባን ይሰደድን ቤተክርስቲያን እያልን እናዜማለን። ግን አንቀበልም እኮ ራሳችን ረገምን ማለት ነው። ስለዚህ ለምንድን ነው የማንቆርበው? ለምንድን ነው ንስሐ የማንገባው? የንስሐ ምስጢርና የቁርባን ምስጢር የክርስትና ምስጢር ህይወት ሊገባ ኖሮ ሁላችን እንቆርብ ነበረ። በስም ይዘነዋል። ስለዚህ ኃጢአተኞች ለንስሐ ለመጥራት እንጂ የመጻይኮ እፀው ጻድቃነ አላህ ኃጥአነ ንስሐ የተባለው በደሌ ይቅር አይለኝ የምትሉ ተጠንቀቁ። ጻድቃን ለመጥራት ሳይሆን የመጣው ክርስቶስ ማንን ለመጥራት መጣ? ኃጢአተኞች። ስለዚህ ኃጢአታችን ለካህን ነገር ቤተክርስቲያን እንንገራት። ይህን ምስጢር ያለመቋረጥ እንዲፈጽሙ ስልጣንን ለሐዋርያት ሰጠ። ማቴዎስ 16 ምን ይላል? ወህበኩም መራሕተ ወህበከ ዘሰማያት ዘፈታሕክሙ በምድር ይኩን ፍትሐ በሰማይ ወዘአስርኩም በምድር ይኩን እሱረ በሰማያት። እነሆ የሰማይ ቁልፍ እሰጥሃለሁ፣ በምድር ያሰርከው በሰማይ የታሰረ ነው፣ በምድር የፈታኸው በሰማይ የተፈታ ነው። የቤት የመኝታ ቁልፍ ከያዝክ ዘያስተሪ ወዘያስተሪ ብለህ ስትደግም የሚታይ ቁልፍ አለ። እዚህ አይደለም አብረን ያለነው የሚታይ ቁልፍ አለ። የሳጥኑ የለቆሩ የቤቱ የማይታይ ቁልፍ ረቂቅ ቁልፍ አለ። እሱ በካህናት አንደበት እግዚአብሔር ለሐዋርያት ሰጣቸው። የሚታይም የማይታይም የሚዳሰስም የማይዳሰስም። ስለዚህ በዚህ አለ እና አማን አማን እብለክሙ ዘፈታሕክሙ ብሎ የሰጣቸው ስልጣን ለሐዋርያት ነውና ቀርበን ተምረን መፈታት ይኖርብናል። ኑዛዜና ንስሐ ምንነት ንስሐ ማለት እግዚአብሔርና ሰውን በመበደል የእግዚአብሔርን ትእዛዛት በመተላለፍ ከፈጸመ ኃጢአት መጸጸትና በሐዘን አጥፍቻለሁ ብሎ አምላክን መለመንና ይቅርታን መጠየቅ ነው። ኑዛዜ መናዘዝ ማለት ደግሞ የፈጸሙትን ነውር ወይም በደል በምሕረት ንስሐ ፊት ቀርቦ በእርሱ አማካኝነት ኃጢአት ለፈጣሪ ሳይደብቁ መናገር ማለት ነው። ኃጢአቴ ነገርኩ ወአመፃዬ ኢሃዋይ ወእቤ አስተዋድ ርእስየ ሀበ እግዚአብሔር በእንተ ኃጢአቴ ነው። ኃጢአቴ ነገርኩ በደሌን አልደበቅኩም ማለት አይደበቅም። ብንደብቀውም ምንድነው ያለው ቅዱስ ጳውሎስ? ኃጢአታችንስ ሕሊናችንስ ባይፈርድብን በእግዚአብሔር ዘንድ ምን ነበረ? ድፍረት ነበረ። ስለዚህ ሕሊናችን እየከሰሰን ያለው አውጥተን ለንስሐ መምህረ ንስሐ እንንገር። ንስሐ ለማንኛውም ሰው መግለጫ ይሆናል። ኑዛዜ ግን ኃጢአትን መናገር ብቻ ሳይሆን ማንኛውም ሰው ሊሞት ሲል ሀብቴን ንብረቴን ለእግዚአብሔር ሰጥቻለሁ ብሎ በካህን ፊት የሚናገረው የመጨረሻ ንግግር ነው። ሰፊ ትርጉም አለው። ይሄ ኃጢአትን ለራስ መናዘዝ አለ። መጀመሪያ ኃጢአትን ለራስ መናዘዝ ምን ማለት ነው? እግዚአብሔር በእኛ ላይ ከመፍረዱ በፊት አስቀድመን በራሳችን ላይ መፍረድ። አይ በድያለሁ እኮ እገሌ በድለሻል እኮ። አዎ በደላችንን ህሊናዊ ንግግር ከህሊና ከአይምሮ ተወያይቶ ተነጋግሮ በእኛ ላይ ከመፍረዱ በፊት አስቀድመን በራሳችን ላይ መፍረድ። እኔ ራሴን የበደልኩት ሰይጣን አሳሰተኝ፣ እግዚአብሔር ጣለኝ፣ ቀን ጣለን። ይሄ
እንደገና በኃጢአት ላይ ምን መጨመር ነው? ኃጢአት። አንድ መነኮስ አሉ፣ አንድ ገና ጀማሪ መነኮስ ወጣኔ መነኮስ ለሰርክ ጸሎት ሲገቡ ገና ደወል ተደውሎ ለጸሎት ሲሄዱ እሱ ቀረና እንቁላልን አንስቶ በጧፍ ይጠብሳል። አብረን ያለ ነው። በጧፍ እንደዚህ ያለ ይጠብሳታል። ከዛ እንዴ ልጅ ምነው ዘገየ ብለው መምህሩ ብቅ ሲሉ በጧፍ አድርጎ እንቁላል ይጠብሳል። እንዴ ልጅ ምን ነካ? ሰይጣን አታለለኝ አላቸው። ሰይጣን በመስኮት ገና ካንተ እየተማርኩ ነው፣ ሽተንኮል ገና ካንተ ነው እየተማርኳት ያለው አስቢያት ማጥያት ማለት እንዴ። አሁን እኮ ሰው ራሱ ሰይጣን ሆኖ ቁጭ ብለዋል። ስለዚህ ኃጢአትን ለራስ ህሊና መናዘዝ መንገድ ከዛ ወዴት ያድጋል መሰላችሁ? ኃጢአትን በጸሎት ለእግዚአብሔር መናዘዝ። አቤቱ አምላኬ ሆይ ህሊናችን ከወቀስን በኋላ በደላችን ለአምላካችን መንገድ ሁለተኛ ሳሙኤል 12 ያለው። ስለዚህ አንተን ብቻ በደልኩ ለቀልባት የተካበስኩ ያለው በደል ለበደሉት ሰው መናዘዝ። እንደገና ኃይለ ማርያም ገብረ ክርስቶስ ይቅርታ አድርግልኝ፣ እኔ ባለፈው ተሳስቼ ሰድቤያለሁ፣ አስቀይሜያለሁ፣ አምቻለሁ፣ ሰርቄያለሁ። ለሰውየው ይቅርታ መጠየቅ መናዘዝ። አጥፍቻለሁ ይቅር በለኝ ለበደለው። ምክንያቱም በአባታችን ሆይ ምንድን ነው የምንለው? እኛ የበደሉንን ይቅር እንዳልን አንተም በደላችን ይቅር በለን። ውል ስምምነት፣ ውል ያዋውላል ታንኳ ያሻግራል አይደለም? አባታችን ሆይ ስንል እኛ የበደልኩትን የበደልነውን ሰው ይቅርታ የበደሉንን ሰዎች ትተንላቸዋልና ይቅር ብለናቸዋልና አንተም የበደልኩህን ይቅር በለኝ። እሺ ከተዋችሁ ተውላችኋለሁ፣ ከያዛችሁ ደግሞ ይዝባችኋለሁ የተባለው ተብሷል። ከዛ ዋናው መደምደሚያው ዋናው ምስጢሩ ሕይወቱ ደግሞ ለካህን ኃጢአት ለካህን መናዘዝ። ካህናት የእግዚአብሔር ዓይኖች ናቸውና ለመጹ እምአብይ ሕማም ወሐፀው አልባሲሆሙ ወአጽኡ በደመ በጉዕ ያለው ወደሙ ለኢየሱስ ያነሳሃነ ሁሉ ኃጣውእ ነው ያለው። በንስሐ ታጥበን ተጸጽተን ንስሐ ገብተን ቅዱስ ሥጋውን ከወርደውን በልተን ልብሳችን ይሄ የጥጥ ልብሳችን አንጽተን ለብሰን የውስጥ ልብስ አሮጌው ሰይጣን አስወግደን በክርስቶስ ኢየሱስ ሕግና ስርዓት ብንሄድ እኛ ወደ እግዚአብሔር መንገድ እንሄዳለን። የንስሐ አይነቶች ንስሐና ኑዛዜ ያንዳንድ ሰው በግልጽ ለራሱ ኃጢአት ይሄን አይተነዋል። ቀሩዝ ብሎ ተዋርዶ ከሚፈጽሙ መንፈሳዊ ነቢዩ ዳዊትን ነቢይ ሕዝቅኤልና ቅዱስ ጴጥሮስን እዚህ ያስተምሩናል። ነቢዩ ዳዊትን ያደረገውን ሁለተኛ ሳሙኤል 12 ማየት ነው። ሕዝቅያስን ትሞታለህና ቤትን አስተካክል ተባለ። ቤት አስተካክል በተባለ ጊዜ ጉልበት አልነበረውም፣ መስገድ አይችልም፣ መንቀሳቀስ አይችልም፣ በኃይለኛ ታሞ ነበር። እዛው እያለ እንደምንም ወደ ግድግዳ ዝሮ ስቅስቅ ብሎ አለቀሰ። ይቅር ተባለ። ምን ተደረገለት? 15 ዓመት ተጨመረለት። ንስሐ በማህበርም አለ በሀገርም አለ። የነነዌ ሰዎች እንደምናይ በአዋጅ ነነዌ በድላለች፣ አብራ ተባብራ ተስማምታ እንደ አንድ ቃል ተናጋሪ ሆና በድላለች ተብሎ በነቢዩ ዮናስ በተነገራት ጊዜ በተነገረላት መልእክት ጊዜ ንጉሱ አውጆ ንስሐ ገባች። በወንጌል ጽፎ እንደምናገኘው መጥምቁ ቅዱስ ዮሐንስም ለንስሐ የሚገባ ፍሬ አድርጉ ብሎ ሲያስተምር ነበር። ወትውልደ አርአያ ፍሬ ለንስሐ የሚገባ ፍሬ ማድረግ መቻል አለብን። አሁን ንስሐ ከሌለ ህይወት የለም። ብንመላለስም ከንቱ ድካም ልፋት ነው የሚሆነው። ስለዚህ ለንስሐ የሚገባ ፍሬ ማድረግ ማለት ከኃጢአት ስራ ሁሉ ወደ መልካም ስራ መመለስና መምህረ ንስሐ የሚባለው ቀና መፈጸም። የንስሐ ቀናዊ ትእዛዝ ማለት መምህረ ንስሐውን የሚያዙትን ጾም፣ ጸሎት፣ ስግደትና ምጽዋት በአግባቡ መፈጸም። እዚህ ላይ ንስሐውን በአግባቡ መፈጸም ስንል ለእኔ እኮ 1000 ሰጡኝ፣ ለእኔ ደግሞ 500 ሰጡኝ። ኃጢአቱ ነገረችሽ ምን እንዳደረገች? ለእኔ 1000 ሰጡኝ አለች፣ ግን ምን እንዳደረገች? ለእኔ 500 ሰጡኝ አለ፣ ግን ምን እንዳደረገች ነገረ? አይነገርም። በቃ ስትሰራው ተደብቀን ስንሰራው ተደብቀን ሰርተነዋል። ተደብቀን የሰራነው ኃጢአት እግዚአብሔር እያየን ነው የሰራነው። በግልጽ ደግሞ ለካህኑ እንነግረዋለን። የተሰጠንን ቀኖና በአግባቡ እንፈጽማለን። ስግደት፣ ጾም፣ ጸሎት፣ ምጽዋት ይሄንን በአግባቡ መፈጸም መታዘዝ መቻል አለብን። ቸል ማለት የለብንም። ስለዚህ ለምን ንስሐ እንገባለን? ሁሉም ኃጢአተኛ ስለሆነ
ሁላችንም ብዙ ነገር እንሰራለን፣ እንላለን። በቃሉ በሐሳቡ የማይሳሳት በተግባሩ የማይሳሳት ሰው የለም። የኃጢአት ደመወዝ ሞት ስለሆነ እንዳንሞት በክርስቶስ ሕያው ለመሆን ንስሐ ወደ እግዚአብሔር ወደ ሕይወት ስለሚመልስ ስለ እግዚአብሔር ተብሎ የሚደረግ ሐዘን ሕይወት ንስሐ ነው። ስለ ዓለም ሞት ነው። ስለ እግዚአብሔር ተብሎ የሚደረግ ሐዘን ሕይወት ያመጣል። ንስሐ ነው፣ መናዘዝ ነው። እግዚአብሔር በድያለሁ ይመጣል። ስለ ዓለም ተብሎ የሚደረግ ማንኛውም ነገር ግን ሞት ያመጣል። ወደ ቅዱስ ቁርባን እና መንግሥተ ሰማያት ለመድረስ በንስሐ የሚገኙ ጸጋዎች በንስሐ የሚገኙ ከእግዚአብሔር የተሰጠን ፍቅር ስጦታ ስለሆነ የሚከተሉ ስጦታዎች አሉ። ከእግዚአብሔር ጋር መታረቅና ወደ አባት ቤት መመለስ። ወደ አባት ቤት መመለስ። የጠፋው ልጅ ከአባቱ ገንዘብ ተካፍሎ ጠግቦ ሄደ፣ ጠፋ። ከአመንዝራዎችም በምንዝርነትም በስካርም በየትኛው ኃጢአት ተጨማልቆ አጠፋው፣ ጨረሰው፣ ተራበ፣ ወደቀ፣ ተጣለ። ከአሳማዎች ከእሪያዎች ጋር እንዲበላ ተደረገ። የአባቱ ባለጸግነት፣ የአባቱ ቸርነት፣ የአባቱ ምሕረት ነዳያን እንኳን የሚጠግቡበት እንደሆነ ቤት አሰበ፣ ተመለሰ። እንደ ልጅ ሳይሆን ከባሮቹ እንደ አንዱ ብሎ ተንበርክኮ ንስሐ ገብቶ ተመለሰ። ንስሐ የሚገባ ሰው አንድ ሰው ንስሐ ሲገባ በነገደ መላእክት በአርበ መላእክት ዝማሬ፣ ምስጋና፣ ውዳሴ፣ ደስታ ይሆናል። እኛ ግን ትናንት ደግሞ እንደዚህ ያልነበረች እንዴት ያለሽ፣ ትናንት ደግሞ እንደዚህ ያልነበረ እንዴት ናውቀው የለ እንዴት ትላለህ። ወዮልህ! አዎ ታውቀው ነበር፣ ግን እኮ ተነስተዋል። በቃ አንተ መውደቁን አይተህ ይሆናል፣ መነሳቱ አላየህም። ደስ ይበልህ፣ አትቆጣው፣ አትናቀው ይላል ሲራክም ምዕራፍ 8 ቁጥር 5 ይመስለኛል። ንስሐ የገባ ሰው በኃጢአት ወድቆ ንስሐ የገባ ሰው አትናቀው፣ አክብረው። ልብ በሉ። እንደዚህ ስንኩራራ እንደ ይሁዳ እንዳንሆን። ይሁዳ ምንድነው ደግሞ ንቀዋት ነበር እኮ መጀመሪያ ያየናት ስዕል እኮ አልናቀዋትም። አጉረምርመው ነበር እኮ ያው ለነዳያን ለምን አይሆንም ብለው ነበር። ግን ይሁዳ ሲጠፋ እሷ ሕይወት አገኘች። እኛ የምንንቃቸው ኃጥአን ወይም ደግሞ ደካሞች ብለን የምንንቃቸው ሰዎች ሲነሱ እኛ እንዳንወድቅ እንጠንቀቅ። ስለዚህ ስርየተ ኃጢአት እናገኛለን፣ የነፍስ መታደስና የሕይወት መመለስ እናገኛለን። እረፍትና ሰላም ይኖረናል። ከእግዚአብሔር ያለ ሰው እረፍትና ሰላም አለው። ስለዚህ በንስሐ ተጠቃሚ የሆኑ ሰዎች ንስሐ በመግባታቸው የተጠቀሙ ሰዎች አሉ። እነዚህ እዩዋቸው። በብሉይ ኪዳን አዳም፣ ነቢይ ዳዊት፣ ነቢይ ሕዝቅያስ፣ ሰብአ ነነዌ በንስሐ ተጠቅሟል። ከእነዚህ እንማር። በአዲስ ኪዳን ቅዱስ ጴጥሮስ፣ ፈያታዊ ዜማን፣ መግደላዊት ማርያም። ይገርማል። በተለይ የፈያታዊ ዜማን በቅጽበት በሽርፍራፊ ደቂቃዎች ተዘከረን ጊዜ በውስተ መንግሥት ሰው በከዝም እሱ ራሱ ያለ አረ እኛ እኮ በበደላችን በኃጢአታችን እኮ ነው። እሱ ባልበደለው ምን ባጠፋ? አቤቱ በመንግሥት አስበን። አዳም አባትህ ቀድመህ ትገባለህ። እንደዚህ የሚባሉ ቅዱሳን አሉ። ልብ በል። እኛ ተኩራርተን እየተኩራራን ቤተ እግዚአብሔር ስንገባ አይገባኝም ብለው ከቤተ ክርስቲያን ርቀው እዚህ ያለ እርሻ ሂደው ሰግደው ከአፈሩ ተሻሽተው የሚሄዱ በጣም ትሑታን ናቸው። አብረን ያለነው በጣም ትሑታን ናቸው። ፍርሃተ እግዚአብሔር አለ ከነሱ። ዮሐንስ አፈወርቅ ብዙ በእግዚአብሔር ቤት ያሉ የሚመስሉ ከእግዚአብሔር ያራቁ ሰዎች ብዙዎች ናቸው። ከቤተ ክርስቲያን ወደ ዓለም የሚጎርፉ የሚሄዱ የሚጠፉ ሰዎች አሉ። ከዓለም ደግሞ ወደ ክርስቲያን የሚመጡ የሚድኑ ሰዎች አሉ። ይሁዳ ሲጠፋ መግደላዊት መጥታለች። ስለዚህ አቤቱ በቸርነት ተመስገን። ሰዓት መዓልቱ የትናንት ተወው፣ የዛሬዋን ተመስገን በል። ነገ ደግሞ አድርሰህ ይበል፣ ነገም ተመስገን በል። ማን ነው? አባ መቃርስ ነው። ነፍሱና ስጋው ተለያይተው ማን ነበረ? አባ መቃርስ። አምሰጥከነ ነው ያሉት። መቃርስ ሆይ አመለጥከንን አሉት። በጣም ትሁት ትልቅ አባት ነው አባ መቃርስ። አምሰጥከነ ነው እንዳይ ምቻውቄ። አዎ መላእክት ብርሃን እኮ ከበውታል፣ ዝረውታል እኮ አጅበውታል እኮ በውዳሴ ምስጋና። ግን ምን አለ? በዚህ ቤት ሊጥሉት ፈልገው ነበር። ንስሐ ለማይገቡ ሰዎች መጨረሻቸው ምንድነው? በንስሐ ወደ ፈጣሪ የማይመለስ እልከኛ ሰው መጨረሻው ሞት ነው። ዛሬ
ቃሉን ስንሰማ ልባችን ደንዳና ይሆን፣ እልከኛ ይሆን። እነሆ ነፍሳት ሁሉ የኔ ናቸው፣ ኃጢአትን የምትሰራ ነፍስ ግን እርሷ ትሞታለች። ግድ የላችሁም፣ አነጋገራችሁ አስተካክሉ፣ አለባበሳችሁ አስተካክሉ፣ የፀጉር አሰራራችሁ አስተካክሉ። ቤተክርስቲያንም ክርስቲያን ናችሁ፣ በደርቡም ክርስቲያን ናችሁ፣ በካፌም ክርስቲያን ናችሁ፣ በከተማም ክርስቲያን ናችሁ፣ በገጠርም ክርስቲያን ናችሁ፣ ቤትም ክርስቲያን ናችሁ። ከተማ ላይ እምብርትና ጡት የሚጣልበት አይደለም፣ ቤተክርስቲያን ላይ የሚሸፈንበት አይደለም። ክርስቲያን ሁሉ የተገለጠ መጽሐፍ ነውና አደራችሁ። መንፈስ ቅዱስን ለሰደበ አይሰረይለትም፣ መንፈስ ቅዱስ ላይ ግን የሚናገር ሁሉ በዚህ ዓለም ቢሆን የሚመጣው አይሰረይለትም የሚለው ይህንን መንፈስ ቅዱስ በክህደት ላረፈ በክህደት በትዕቢት ላንቀላፋ አዎ ስርየት የለውም። ለተማረ ለተመከረ ተገሰጸ ንስሐ ለገባ እግዚአብሔር ሆይ ይቅር በለኝ ያለው ግን ንስሐ ለማይገባ ሰው መጨረሻው ምንድነው? ይሄን ነው። ንስሐ ካልገባን ባታችን እንሞታለን ማለት ነው። ንስሐ ባለመግባታቸው የተጎዱ ሰዎች በብሉይ ኪዳን በሐዲስ ኪዳን በብሉይ ኪዳን ሰብአ ትካት የኖህ ዘመን ማለት ነው። ሰብአ ሰዶም ወገሞራ በሎጥ ዘመን ማለት ነው። ፈርዖን ከነሰራዊቱ ማለት ነው። አሁን እግዚአብሔር ብዛት ይህንን ሁሉ አሁን አዳራሽ የዓለም ስታዲየም መልቶ ሲደንስ ሲጨፍር ራቆቱ ሲሄድ አሁን ይሄን ሁሉ እግዚአብሔር ይጥለዋል ስትባል እየተነገረ እኮ ነው፣ እየተማረ እኮ ነው፣ እያመፀ እኮ ነው ያለው እግዚአብሔር ይላል። ለዚህ ሰብአ ትካት ሰብአ ሰዶም ፈርዖን በሐዲስ ኪዳን የተጎዱ ባለመታቸው ይሁዳ ፈሪሳውያንና ካህናት ሐናንያ ከሚስቱ ጋር እነዚህ ተጎድተዋልና እንደነሱ እንዳንጎዳ እባካችሁ አደራችሁ። ለማን መቼ እንዴትና ስንት ጊዜ ንስሐ እንግባ የሚለው ንስሐ የመቀበልና ስርየተ ኃጢአት የመስጠት ስልጣን የተሰጣቸው ለአባቶች ካህናት ብቻ ነው፣ ለቀሳውስት ለካህናት ብቻ ነው። ይኸውም ጌታችን በወንጌል እውነት እውነት እላችኋለሁ በምድር የምታስቡት የተባለው ቃል ማለት ነው ለቅዱስ ጴጥሮስ ለሐዋርያት አህያዎቹ ፈትታችሁ አምጧቸው፣ አልዓዛርን ፍቱት፣ መፍትያ ሰጣችኋለሁ። ይህንን ማለትም ስልጣነ ክህነት ነው። ስለዚህ ለካህናት በሌላ ጊዜ ኃጢአት ይቅር ያሏቸዋቸው ይቅርላቸዋል፣ የያዙባቸው ደግሞ እያዝባቸዋል ተብሎ የተነገረ። ስለዚህ ክህነት የተሾሙ ኤጲስቆጶሳትና ቀሳውስት ኃጢአተኞችን በንስሐ ከኃጢአት መሰሪያ የመፍታትና ይቅርታን ከእግዚአብሔር የመስጠት ወይም ኃጢአትን በጌታ ቃል የማሰር ሙሉ ስልጣን አላቸው ካህናት። ለማን ንስሐ እንግባ? የሰራነው ኃጢአት የበደልነውን በደል መናዘዝ ያለብን ለካህን ነው። ለሌላ ትንገሪ፣ ለሌላ ትንገር፣ ለህሊናህ ንገረው፣ ለህሊናሽ ንገሪ፣ ከዛ ለካህን ንገሪ። ለወንድም የሚገባ የሚመለከት ከሆነ ይቅርታ ጠይቀው፣ ይቅርታ እንጠያየ። ስርየተ ኃጢአት ያለበት ንጽህና ቅድስና ያለበት እሱን ጨርሰን ወደ ማይተም ቅዱስ ሥጋውን ክቡር ደሙን እንድንበላ የሚያደርገን ንስሐ ግን ለወንድም ለእህት ለጓደኛ የምንነግረው አይደለም፣ ለካህን የምንነግረው ንስሐ። ኃጢአትን ለካህን መናዘዝ በእግዚአብሔር ፊት መናዘዝ ነው። በእግዚአብሔር ፊት ኃጢአት ለምን ለካህናት እናዛለን? እግዚአብሔር ክብር ስጥ፣ ለእርሱም ተናዘዝ፣ ያደረግከውንም ንገረኝ፣ አትሸሽገኝ ኢያሱ ነው። ለእግዚአብሔር ክብር ስጥ፣ ለእግዚአብሔር ክብር ስጥ፣ ለእርሱም ተናዘዝ፣ ያደረግከውንም ንገረኝ፣ አትሸሽገኝ። ንስሐ ማለት ለእግዚአብሔር ክብር መስጠት ነው። በራስ ላይ ማመፅ፣ በኃጢአት ላይ ማመፅ፣ በኃጢአት ላይ አመፀኛ መሆን እምቢ ማለት፣ ለቅድስና ለንጽህና ለትሩፋት ለጽድቅ ለመጽዋት አቤት ማለት። በክፉ ሁሉ ማመፅ ጥሩ ነው፣ በበጎ ማመፅ ጥሩ አይደለም። በሰይጣን ማመፅ ጥሩ ነው፣ ለሰይጣን አንገዛም ብሎ ማመፅ ጥሩ ነው። ጌታችን በዮሐንስ ወንጌል ራስህን ለካህን አሳይ ያለው ለዚህ ነው። አፍጥር ርእሰከ ለካህን ለዚህ ኃጢአትን ለምን ለካህን እናዘዛለን? የምንሰራው ከሰው ተደብቀን ስለሆነ በእግዚአብሔር ፊት ግን ማሰር መሰወር እንደማንችል እና ኃጢአተኛ እንደሆን ለመግለጥ ነው። ኃጢአታችን በካህኑ ፊት በመናገር ዳግመኛ እንዳንሰራ በካህኑ ጸሎት አጋዥነት ከኃጢአት እንድንርቅ ነው፣ እንድንመከር እንድንማር ነው። በደል ለካህን አለመናገር አልናገርም ማለት ትዕቢትና የመለኮት ስልጣን መናቅ ነው። እግዚአብሔር መናቅ ነው። ለካህን አልናገርም ማለት
እግዚአብሔርን መናቅ ቸል ማለት ነው። ምክንያቱም እግዚአብሔር ይህን ስልጣን ለካህናት ሰጥቷልና። ከመምህራን ንስሐ ምን ይጠበቃሉ? በሕገ ቤተክርስቲያን መሰረት ቅስና ወይም ከዛ በላይ ስልጣን ክህነት ሊኖራቸው ይገባል። ሁለተኛ ዜና መዋዕል። አሁን ታቦተ ጽዮን ካህናት ነበር የሚያገለግሏት የሚይዟት። ኦዚያን ግን ተዳፈረ፣ ተቀሰፈ። ስለዚህ መደፋፈር ኃጢአት አይደለም ማለት ነው። ከሊቀ ጳጳሱ ኑዛዜ ለመቀበል ብቁ መሆናቸው የሚገልጽ ፈቃድ ሊኖራቸው ይገባል። ቀሳውስት ቅስና ያላቸው መሆን መቻል አለባቸው። ስለ ነፍስ ጥልቅ ስለሆነ የነፍስ ፈቃድ እንዲሁም በቤተክርስቲያን ባሉ መጽሐፍና በሰው ስነ ልቦና ላይ በቂ እውቀት ያለው መሆን አለበት። ከእግዚአብሔር ጋር ጸሎት የቅርብ ግንኙነት ያለውና የልጆቹም ችግር ለመፍታት ዘወትር ወደ እግዚአብሔር የሚያመለክታቸው በመሆኑ ጠንካራ ስብዕና ያለው ሁሉ መልክ ያለው ሰው አለመሆን፣ ሁለት መልክ ያለው ሰው አለመሆን ካህኑ ማለት ነው። ምንም ይሁን ማን እውነቱን ለመናገርና ኃጢአትን ለመገሰጽ የማይፈራ ይህን በሙሉ ስልጣን ተናገርና ምክርም ገስጽ ማንም አይናቅ እንደተባለ ምላሱን ከሚያጣፍጥ ይልቅ ሰውን የሚገስጽ በኋላ ሞገስ ያገኛል እንደተባለ ተግሳጽ መገሰጽ ሊገስጸን የሚገባ ሊመክረን ሊቆጣን የሚገባ ካህን መሆን መቻል አለበት። ቅድስት ነሽ፣ ብጽዕት ነሽ፣ አንተማ ክቡር ነህ፣ ምን አለብህ፣ አንተ እኮ ቅዱስ ነህ። ይሄ ውዳሴ ከንቱ ነው፣ አንቀበለው፣ መቀበል የለብንም። ምዕመናን ምንም ሳይጎዱ ችግራቸው ሁሉ የሚሰሙበት ጠንካራ መንፈስ ያላቸው መሆን ተነሳሂውንም እንደ ልጅ አድርጎ በትዕግስት መቀበልና ማስተናገድ መቻል አለበት። የደካሞችን ድካም ሊሸከም ስለሆነ መሸከም አለበት። ሸክሜ ቀንበሬ ልዝብ ሸክሜ ቀሊል ነውና ሸክሜ የከበዳችሁ ወደ እኔ ኑ ብሎ ስላለ ማቴዎስ 11:28 መንፈሳዊ ሕይወታቸው የሚጎዳ መንፈሳዊ ያልሆነ ምክር ከመምከር የተቆጠበና ልጆችን በመንፈሳዊ ጎዳና የሚመራ እነዚህ ወደ ሌላ ሰዓቱ አጭር ነው መሰለኝ። ለልጆቹ ባለው ፍቅር ፍጹም ክርስቲያናዊ ሕይወት እንዲይዙና ስለ ሃይማኖታቸው መጠበቅ ስለምግባራቸው ማቅናት የሚጣጣርላቸው በዚህ ሕይወት ቅዱስ ጳውሎስ የሚመስል መሆን ልጆቼ ሆይ ክርስቶስ በእናንተ እስኪሳል ድረስ ዳግመኛ ስለእናንተ ምጥ ይዞኛል። አያችሁ፣ እናቶቻችን ለኛ ምጥ ሲወልዱ ምጥ አለ፣ ከዛ አራስነት አለ። በኃይለኛ አጥንቶቻቸው በሙሉ እስኪነቃነቅ ነው ያለው። ስለዚህ ቅዱስ ጳውሎስ ድንግል ነው፣ ግን ምን አለ? ልጆቼ በእናንተ ክርስቶስ እስኪሳል ፍጹማን እስክትሆኑ ክርስቶስ እስክትመስሉ ድረስ ለእናንተ ምጥ ይዞኛል፣ እቸግራለሁ፣ ሌት ተቀን እንቅልፍ አጥቻለሁ የሚል መሆን መቻል አለበት። የሚገስጽ የሚመክር ማለት ነው። የንስሐ አባት ሳይኖራቸው ለኑዛዜ የቀረቡ ቢኖሩ ሊያስደነግጣቸው አይገባም። አያስደነግጥም፣ ማስደንገጥ አይገባም። ወንድሙ የሆነ ካህን ኑዛዜውን ተቀብሎ ቀኑና ሰጥቶ መሸኘት፣ መምከር፣ ማስተማር። ሌላ ካህኑ አባት ፈራጅና መምህር ነው። አባት ሲባል የልጆቹ ንስሐ ለማዳኑ ምክንያት እንደሆነ በፍርድ ቀንም ለጌታችን እነሆ እኔና እግዚአብሔር የሰጠኝ ልጆቼ ኢሳይያስ ብሎ እንደሚመልስ አውቆ ዘወትር መመለሳቸውን ይናፍቃል። ከቅዱስ ጳውሎስም ጋር እናንተ በጌታ ጸንታችሁ ብትቆሙ አሁን በሕይወት እንኖራለን እንዳለ በእያንዳንዱ ቀን ልጁን መመለስ ይጠብቅ የነበረ ሲመለስም እርሱ ገና ሩቅ ስለ አባቱ አየውና አዘነለት። ሩጦም ምን አደረገው? አንገቱን አንፎ ሳመው እንደሚል የጠፋው ልጅ ማለት ነው። የሚራራ አቅሙን የሚያውቅ የልጅቷን የእሱን የሚያውቅ እያንዳንዱ አቅም ማወቅ። ምክንያቱም መድኃኒት ሲሰጥ ልብ በሉ፣ ከኒና ሲሰጥ አንድ ሙሉ ከኒና ትወጣለህ አይደለ? ግማሽ ከኒና የሚዋጥበት ጊዜ አለ። ሩብ ከኒና የሚዋጥበት ጊዜ አለ። አለ የለም? ምን ማለት ነው? እንደ እድሜው እንደ አቅሙ መሰረት ከኒና መስቀለኛ የተሸለመ ከኒና እሱ ለአራት ይከፈላል። ግልጽ ነው። ምንድነው ዶዝ ነው የሚባለው? ባለሙያዎች ይቅርታ፣ ዶዝ አይደል? ስለዚህ አንዷ ከኒና ለአራት ጊዜ ትሆናለች፣ ለሌላኛው ባለአቅሙ ደግሞ ለሁለት ጊዜ ትሆናለች፣ ለሌላው ደግሞ ለአንድ ጊዜ ትሆናለች። ንስሐም እንደየአቅሙና እንደየመጠኑ የሚሰጥ ነው። ዝም ብሎ የሚሸከም ወይም ደግሞ የሚጫን አይደለም። እውነት እላችኋለሁ በምድር የምታስሩት ፈራጅ ነው፣ ፈራጆች ናቸው። ካህኑ የተቀበለው መለኮታዊ ስልጣን ባይሰራበት ቸል ቢልበት ስልጣኑን ተጠቅሞ ቢያስጨንቅ ስልጣኑ ለግል ጉዳይ ቢጠቀምበት ሁሉ ተጠያቂ ነው።
ስለዚህ በሽተኛውን እንደሚወድና በሽተኛው ግን እንደሚጠላ ለማዳን ማንኛውም ጠቃሚ መፍትሄዎች ስለዚህ አነጻጽሩት። ከዚህ ሌላ መምህር ወደ እርሱ የሚመጡ ሁሉ በአግባቡ ቅዱሳት መጽሐፍ ትምህርት አስተምሮ መላክ፣ አሕዛብ እንዲታዘዙ ክርስቶስ በቃልና በሥራ በምልክትና በድንቅ ነገር ኃይል በመንፈስ ቅዱስም ኃይል ለእኔ አድርጎ ከሰራው በቀር ምንም ልናገር አልደፍርም እንዳለ መንፈሳዊ እንዲሆን የሚመክራቸው የሚያስተምራቸው ከንስሐ ልጆች የሚጠበቁ ነገሮች ለእግዚአብሔር ካለ ፍቅር የተነሳ በእውነት ንስሐ መግባት ቅጣትን ወይም ፍርድን ከመፍራታችን የተነሳ ሳይሆን የእግዚአብሔር ይቅርታና ጸጋ ለዘላለም ሕይወት መውረስን ግብ አድርገን ንስሐ መግባት። ቅጣት መፍራት አይደለም፣ ይቅርታን መጠየቅ፣ ከእግዚአብሔር ምሕረትን ማግኘት፣ ከእግዚአብሔር ጋር መታረቅ፣ ከእግዚአብሔር ጋር መኖር። ምሕረቱን ነው መታየት ያለበት። ነፍሱን የሚወድ ያጠፋታል እንዳለን ያለ መወላወል ራሳችን ታማኝ ሆነን ንስሐ መግባት። ስጋ የምናደላ ከሆነ ስጋንም ነፍስንም አብረው ይጠፋሉ ማለት ነው። ለኃጢአት ምንጩን ለማድረግ የተረጋገጠ አቋምና ጽኑ ፍላጎት በውስጣችን ማሳደር በሐሌው በነቢብ በገብር የሰራነው ኃጢአት ለይተን ለማወቅና ዳግመኛም ከተመሳሳይ ኃጢአት ለማራቅ እንችል ዘንድ ራሳችን ሕሊናችን መመርመር። ቅድም እንዳልኳችሁ ጫት ቤት አትገኝ፣ ጠላ ቤት አትገኝ፣ በዚህ መንገድ አትሄድ፣ ከዚህ አትሂጂ፣ ከእሱ ጋር አትቅረቢ፣ ከእሷ ጋር አትቅረብ፣ እንደዚህ ምኞት ያሸንፈኛል፣ ስለዚህ ወደዚህ ሂድ። ለዚህ ነው ዶክተሮች ምን ይላሉ? አታጭስ ይላሉ አይደል? ጫት አትጠቀም ይላሉ አይሉ? ግን አንዳንዶች ይጠቀማሉ አይደል? ይጠቀማሉ አይጠቀሙ? አሁን ምንድነው ካህናት ምናልባት አሁን አንዳንድ ካህናት አትስከር ብለው ሰክረው ልናገኛቸው እንችላለን። አንችልም? ሙዝ እና አህያ እና ድልድይ እንደ ምሳሌ መውሰድ እንችላለን። አህያ የተጫነችው ነጭ ማር ቀይ ማር ትበላለች ትበላለች? ሙዝ ስንበላ ከነልጣጩ ነው የምንበላው ወይስ ውስጡ? ስለዚህ እኛ ምናልባት እንደዚህ ሱፍ ዶክተር እንዳለ ሁሉ አጫስ ቃሚ ዶክተር እንዳለ ሁሉ የማያጨስ የማይቅም ዶክተር እኮ አለ አይደለም? አዎ ለእግዚአብሔር ለቤተ ክርስቲያን አደራነት ተሸክሞ ሌት ተቀን የሚደክሙ ካህናት በሰዓታት በማህሌት በምክር እነሱ ልንይዝ ከነሱ ልንማር ይገባናል። ድንገት ግን ያጋጠመን ከሆነ ወይኔ ብለን ልንጸልይ ይገባናል እንጂ ልናቃልል ሌላ አይገባንም። ለራሱ አይጠቀምም፣ ግን አገልግሎቱ ይጠቅማል አይጠቅምም? አገልግሎቱ ይጠቅማል አይጠቅምም? ይጠቅማል። በዚህ መጠንቀቅ መቻል አለብን። በጣም ልናየው ይገባል። ሌላ ምስጢር የደበቀ ሀሳብ መግለጥ የንስሐ አባታችን የሚሻለው መፍትሄ ሰጥቶ መንፈሳዊ ሕይወታችን መታዘዝ እንችል ዘንድ ተነሺ፣ በሌሊት በመጀመሪያ ክፍል ጩኺ፣ በጌታ ፊት ልብስሽን እንደ ውሃ አፍስሺ። ሰቆቃወ ኤርምያስ ይህንን እናንብበው። ኑዛዜ ስለሰራ ነው ኃጢአት ራስን መክሰስና መውቀስ እንጂ ሌላውን መክሰስና መውቀስ አይደለም። ኑዛዜ ማለት እኛ ስለበደልነው ሳጠፋነው ጥፋት መውቀስና ማከም እንጂ ሌላ መክሰስ አይደለም። ስለዚህ ራሳችን ነው በቃልህ ይቆጣ ዘንድ የእጆችንም ሥራ ያጠፋ ዘንድ ስለምን ትሻለህ እንዳለው እኛ ራሳችን ነው የምንከሰው፣ ህሊናችን ነው የምንከሰው የምንወቅሰው። ስለዚህ ህሊናችን ከሳሽ፣ አንደበታችን ወቃሽ፣ ካህኑ ምስክር፣ እግዚአብሔር ምን ነው ዳኛ። እግዚአብሔር ዳኛ፣ ካህኑ ምስክር፣ አንደበታችን ከሳሽ፣ ህሊናችን ወቃሽ አድርገን ነው የምንቀርበው። ጻርቻለሁ፣ በድያለሁ፣ እግዚአብሔር ይፍታ ሲለን እሰይ እፎይ ብለን ዳግም ወደዛ እንዳንሄድ የተአብስ ዳግም የሚለውን ስህተት ወደ ፈጠረብን አካባቢና ምግብ ሆነ መጠጥ ሌላ ቦታዎች አለመሄድ፣ ከመጠን በላይ ገር ወይም ጨካኝ ተጠራጣሪ ወይም ብስጩ ሳንሆን በበሰለ ሁኔታ በግልጽነት ኃጢአትን መናዘዝ፣ ተናዛዡ ንስሐ አባቱ በሰጠው ምክርና መመሪያ ሳይናወጽ ጠቃሚ ሆኑ በፍርሃትና በመንቀጥቀጥ ራሳቸውን መዳን ፈጽሙ ስለሚለው ይህንን መምከር የእግዚአብሔር ጦር ዕቃ አንሱ። የእግዚአብሔር ጦር ዕቃ አንሱ ሲባል ምን ማለት ነው? ዓለም በምትዋጋበት ጊዜ በባህር በመርከብ በሰርጓጅ መርከብ በሰማይ በአየር በድሮን በምድር እንደገና በሌላ ትዋጋለች ጦር።
ስለዚህ እኛ ደግሞ ጸሎት፣ ምጽዋት፣ ትሕትና፣ ፍቅር፣ ትዕግስት፣ ይቅርታ፣ ቁርባን፣ አስራት፣ በኩራት፣ ቀዳሚያት እነዚህ በሙሉ በየአቅማችን ብንሰራቸው ሰይጣን አይቀርብም፣ ወደኛ አይቀርብም። ሕጉን ትእዛዝ ብንፈጽም ወደኛ አይቀርብም። እኛ የምንዋጋው ከስጋና ከደም አይደለም፣ ከመንፈሳዊያን ሰራዊት ነው። ስለዚህ ለመንፈሳዊያን ሰራዊት ደግሞ የሚያባራቸው እነዚህ ናቸው። ጾም፣ ጸሎት፣ ምጽዋት፣ ንጽህና፣ ቅድስና እነዚህ ናቸው። መንፈሳዊ እድገታችን ተነሳዩ ልክ የሐኪሙን ምክር ተቀብሎ እንደሚጠቀምበት ተነሳዩ የሐኪሙን ምክር ተቀብሎ ሰዓቱ አላርም እየመላ 4 ሰዓት 8 ሰዓት ምናምን ሰዓት እየቀባ እየታጠበ በስርዓት ሳሙናም ለይቶ ቅባቱም ለይቶ እንደሚያደርገው ሁሉ ንስሐም እንደዚህ ነው። ለምድራዊ ደህንነት፣ ለምድራዊ ለስጋዊ በሽታ ቁስል ይህን ያክል ካከምነው ከተንከባከብነው ለሰማያዊና ለምድራዊ ሕመም ደግሞ ምን ያክል መተግበር አለብን? በዚህ ማነጻጸር ማድረግ ጥሩ ነው። ባለትዳሮች በምስጢረ ተክሊል አንድ ሆነዋልና አንድ ንስሐ አባት ሊኖራቸው መሆን አንድ የንስሐ አባት መኖሩን ከሌላ አቅጣጫ ትዳሩን ለመፈተን የሚመጡ እንቅፋቶችን መግቢያ እንዳይኖራቸው በማድረግ ይታደጋልና ባለትዳሮች ከአንድ የንስሐ አባታቸው የወጣ መንገድ እንዳይኖራቸው ቤተክርስቲያን ታስተምራለች፣ ትመክራለች። ከንስሐያን ይህንን ንስሐ የሚገባበት የእድሜ ክልል ልጅ በሚሄድበት መንገድ ምራው፣ በሸመገለ ጊዜ ከእርሱ ፈቀቅ አይልም። አሁን እኛ ተወደደም ተጠላ አስተዳደጋችን ተበላሽተዋል። አብዛኞቻችን ማለት ነው። አብዛኞቻችን ቤተክርስቲያን በጥሮታ የሚኬድ የሚመስለው ትውልድ ሞልተዋል። ብዙ ሰዎች ጥሮታ ከወጡ ቤተክርስቲያን ይቀርቡና ሰበካ ጉባኤ ይመረጣሉ። ከዛ ቤተክርስቲያናቱ ይበጠብጧታል። ይህን ታስተውላላችሁ። አይቆርቡም፣ አይሰግዱም። ሲሰግዱ ይቆያሉ። ንስሐ እንትን ይወጣሉ፣ ጥሮታ ይወጣሉ፣ ከዛ ይመጣሉ። ይህ አይደለችም ቤተክርስቲያን። የጥሮተኛ መሰብሰቢያ አይደለችም። ከህፃንነት ጀምሮ ነው መሆን ያለበት። ቅዱሳን ህፃናት አሁን ሰማዕታት የምንላቸው ቅዱሳን የምንላቸው አናንያ፣ አዛርያ፣ ሚሳኤል እንደናንተ በእናንተ ዕድሜ የባቢሎን ዩኒቨርሲቲ የ3 ዓመት ቆይታ ተማሪዎች ነበሩ። የአሁኗ ኢራቅ ማለት ነው። ኢራቅ ማለት ነው። ቅዱስ ጊዮርጊስ የምንለው ሰማዕት የምንለው በ20 ዕድሜ የነበረ ነው። ቅዱስ ቂርቆስ የምንለው በ3 ዓመት ያልሞላ ሰዓት ነበረ። ስለዚህ ክርስትና ምን ማለት ነው? የዕድሜ ክልል ይገድለዋል ወይ? አሁን ከ7 ዓመት በላይ ብለዋል ቅድም። ስለዚህ ጌታችን በ12 ዓመቱ ከመምህራን ጋር ተቀምጦ ሲማር ነበረ። ሕፃናትም ከ12 ዓመታቸው ጀምሮ በመምህራን ንስሐ እንዲያዙና በንስሐ ሕይወት እንዲመላለሱ ከ7 ዓመት ጀምረው እንዲለማመዱ ከመምህራን ንስሐ ጋር ፍቅር እንዲኖራቸው እንዲመከሩ ይደረጋል። ከክርስትና አባት እናት ጋር ምስጢረ ንስሐ ማለማመድ ማስተማር ከ7 ዓመት በላይ ያሉ የንስሐ መርሆዎች ከጥንት የነበረ የተዋረዱትን የሚያከብር የተቸገሩትን የሚረዳ የጥንቱን የሚያስገኝ በመሆኑ ሰዎች ሲጠቀሙበት ቆይተዋል። አንድ ሰው ንስሐ ሲገባ የሚከተሏቸው መርሆዎች አሉ። ከእነዚህ መካከል ንስሐ ለመግባት ሕሊናን ማሳመንና ማዘጋጀት ነው የሚጠበቀው። ሌላ አያስፈልግም። ብር፣ በሬ፣ ጠላ አያስፈልግም። ንስሐ ለመግባት መቅደመ ህሱ መንግስቶ ጽድቆ ነው። መጀመሪያ ጽድቁን ነው የምንፈልገው። ሕሊናን ማዘጋጀት፣ ንስሐ ለመግባት አለመዘግየት፣ ምክንያት አለማቅረብ፣ ለራስ ይቅርታ ማድረግ፣ የኃጢአትን መስራት ከመለማመድ የሚመጣ ልብ መደንደን መራቅ፣ ለኃጢአት ጊዜ ከመስጠት መቆጠብ፣ መሰናክሎችን የኃጢአት ምንጮችን ማስወገድ። የኃጢአት ምንጮችን ምን ስለሆንኩኝ ነው ይህንን ያሰብኩት ብትል፣ አይ ራቆቷን ስላየኋት ተሰናከልኩኝ። ስለዚህ ራቆቷን ስላየኋት እምብርቷ ጥላ የምትሄድ ጡቷ ጥላ የምትሄድ ምን መሰላችሁ? ሆን ብለው ለመሳሳት ነው እንደዚህ የሚያደርጉት። እየሰማችሁ ነው? እየሰማችሁ ነው ወይ? መቼም እናንተ እንደዚህ አታደርጉም አይደል? ነው ወይ? ፋራ እንዳትባይ መቼም ትንሽ ኃጢአት ነው። ተወደደም ተጠላም እርቃን የኃጢአት ምልክት ነው። ሔዋን አዳም ኃጢአት ከሰሩ በኋላ ምን ሆኑ? ራቆታቸው ወጡ።
ለምንድን ነው ያ የከበረ ገላ የከበረ እግዚአብሔር ቤተ መቅደስ ገልጠሽ የምትሄጂው? በፍጹም ይሄንን ተጠንቀቁ፣ ማወቅ አለባችሁ። አሳይተሽ ገላሽ አሳይተሽ የሚመጣ ገበያ ወርደህ ፍየል በግ ሲሆን ተንኮለኞች ገበሬዎች ምን ያደርጋሉ? ቅዳሜ ለገበያ እንስሳ ይዘው ሲሄዱ ማታ ገለባውን ምርጡን ገለባ የሰርዶም የጤፍም አምጥተው ውሃ ጨው በጥብጠው አርከፍክፈው ያበለዋታል። ስትበላ ታደርና ጠዋት ደግሞ ጨው ልቧ ይመታት የለ ጠጥታ ደግሞ እንደተደረገ እንዴ ያት እንዴ ሙሉ ናት ስጋው ታይዋለ ይላል። ለመሸጫ ነው እንደዚህ የሚደረገው፣ ለንግድ። ስጋሽ ደግሞ የንግድ ቤት አይደለም፣ የእግዚአብሔር ቤት ነው። እንዴ ቤቴ የጸሎት ቤት የቅድስና ቤት ነው ማለት ለኢየሩሳሌም ቤተ መቅደስ ብቻ አልነበረም፣ ወይ ለዚህ አዳራሽ ወይ ለቅዱስ ያሬድ ወይ ለጽዮን ድርሳን ብቻ አይደለም። ይሄ ቅዱስ ገላ ቅዱስ ቤተ መቅደስ የእግዚአብሔር ቤተ መቅደስ ነው። ገላ እንኳን መታየት ካለበት ልብ በርሱ ገላ እንኳን መታየት ካለበት በጊዜው በጋብቻ ላይ ለባል ነው የሚታየው። ግልጽ ነው። አብረን ያለ ነው። ገላይተህ ከሄድክ ገላይቶ ስጋ ሳይተሽ ካመጣሽው ስጋው ሲያልቅ ክዶሽ ይሄዳል። ወደድሽም ጠላሽም ክዶሽ ከርቶሽ ይሄዳል። ምክንያቱም በስጋ ነው ያመጣሽው። አንተ ስጋይቶ የሚሄድ ድመትና ውሻ እንጂ ሰው አይደለም። በስጋ የሚታለል የሚደለል ውሻና ድመት ናቸው። እነሱም ከጎረቤት ጥሩ ስጋ ምግብ ካለ እኮ ይከዳሉ፣ ይሄዳሉ፣ ይሰላሉ። ተጠንቀቁ። ስለዚህ የኃጢአት ምንጮች አስወግዱ። መቼ ንስሐ እንግባ? ቤተክርስቲያን አስተምሮ መሰረት ከሞት በኋላ ንስሐ የለምና እርጅናና ሞት ሲያሸንፈን ንስሐ መግባት ዛሬ የመዳን ቀን ዛሬ ነው የሚለው። በወጣትነት ዘመን እግዚአብሔር አምላክን አስብ ነው የሚለው። በልጅነት ጸሎት ውሰደኝ ማለት የሚለው ጥቅስ የሚለው ብሂል ምሳሌ የሰይጣን የዲያብሎስ ጥቅስ ነው። ቅዱስ ጎርጎርዮስ ፈጥነን ንስሐ መግባት የሚገባ መሆኑን እንዲህ ያስረዳናል። ዘመናችን ሳይፈጸም እጁን ወደኛ ዘርግቶ የሚጠራን እንሰማው፣ ፈጥነን እንስማው፣ በፊቱ ራሳችን እናዋርድ። አቤቱ ጌታችን ሆይ እነሆ አንተን በደል፣ እኛን በዓይነ ምሕረትህ ተመልከት፣ ፍጥረትህን አትጣል፣ ፍጥረቶችንና ከሞት በኋላ የሚያስብህ በመቃብር ተስፋ የሚያደርግህ ማን ነው እያልን ፈጥነን ንስሐ እንግባ። ሃይማኖተ አበው። ቀጥሎም ይህ ቅዱስ አባት እንኪያስ ፈጥነን ንስሐ እንግባ፣ እሪያዎች ከሚውሉት ተራንቃዋ አሰር መጥገብ አይቻልም። እሪያዎች ከሚበሉበት ቅድም ያነሳነው የጠፋው ልጅ እሪያዎች ከሚበሉበት እሪያ በቁሙ እሪያ እንኳን ቢሆን ውስጡ ምስጢሩ አመንዝራዎች፣ ሰካራሞች፣ ሐሜተኞች እሪያዎች ናቸው። እምነት አልባ ናቸው። ስነ ምግባር አልባ ናቸው። ስለዚህ በዚህ መረዳት አለብን። እሪያ ዝም ብለህ እሪያ ፈልገህ አታገኝም። ብዙ እዚህ መካከል እሪያ የማያውቅ ብዙ አለ አይደለ? ግን በእሪያ ከእሪያ በላይ የበለጡ አሰስ ገሰስ የሚበሉ መልከ ጥፎች ማለት ሳይሆን ምግባረ ብልሹዎች ሰዎች አሉ። ፈቀቅ በሉ፣ ከነዚህ ጋር ተሰደዱ። እንዴት ንስሐ እንግባ? አንድ ክርስቲያን በጥምቀት የተሰጠውን ልጅነትና ንጽሕና እንዳያጣ ከልቡ እያዘነ በንስሐ ሕይወት መኖር ሁልጊዜ ተግባሩ መሆን አለበት። በመሆኑ ንስሐ ለመቅረብ የሚያስፈልጉ ልጆች እነዚህ ናቸው። ወደ ቀድሞ ማንነት መመለስ፣ ኃጢአትን ይቅር እንደሚባል አምኖ መምጣት፣ የኃጢአት ነነት አውቆ ለንስሐ የሚገባ ፍሬ ማፍራት፣ በሕፃንነት መንፈስ ይቅርታና ንጽሕናን በመላበስ ዓለምን ባለመምሰል ወደ ንስሐ መቅረብ። ይህን ጊዜ ሳላጣራ ነበር ስላይዱ ያዘጋጀሁት፣ ይቅርታ። አሁን ሁሉም አትያዙ። ስልጡን እንድትባል ጸጉሩን እየፈረፈርክ አትብላ። ወንዶች አላችሁ አያለሁ። አንድ ሶስት ጸጉራችሁን መፈርፈር ይሄ ስልጣኔ በር አይደለም፣ የስልጣኔ በር ነው። አብረን ያለን የስልጣኔ በር ሳይሆን ጸጉር መፈርፈርና ማንጨባረር የስልጣኔ በር። ራቁት መውጣት እምብርት መጣል የስልጣኔ በር ሳይሆን የሰይጣን በር ነው። ገላሽን እየሸቀጥ እየሰጭ ነው ያለሽ፣ ለጨረታ ነው ያወጣሽ። አንተም መቀመጫ ጥለህ እንደዚህ እያደረሰ ትሄድ ለጨረታ ነው ያወጣኸው።
ያውም በአግባቡ ማትታጠበው። አንድ ጊዜ ከ10 ምናምን ዓመት እዚህ 20 ኪሎ ሜትር ርቄ ነበር የምሰራው ውቅሮ ማራ የሚባል እና እንደዚህ ተቀመጠን ከአንድ እናት ረዳቱ እንደዚህ ሲገባ ሲከፍት እንደዚህ ብሎ አይደለ እንደዚህ ነው የሚታደለ ረዳቶቹ የታክሲ ረዳቶቹ እንደዚህ ሲል ሱሪውን ታች ወርደዋል እና የቀረ ነገር የለም ሁሉም። ከዛ አዛውንት እናት ናቸው ነገሩስ ሆነና ስልጣኔ መስለህ ለመሆኑ ታጥበኸዋል አለ። ታጥበኸዋል? አልታጠበም። ይህ የስጋ ነው። በሱ ልክ ከስጋ ቆሻሻነት በላይ የነፍስ የህሊና የአእምሮ ቆሻሻነት ላይ ወድቀናል። ግድ የላችሁ እንነሳ። ወጣቶች ናችሁ። ወጣት ነው። ቤተክርስቲያን ትፈልገዋለች፣ መንግስት ይፈልገዋል። ወጣት የማይፈልግ የለም። አበባ የማያያለ እንዴ? አበባ ንብ ያርፍበታል፣ ዝንብ ያርፍበታል፣ ጥንዚዛ ያርፍበታል፣ ጣዝማ ያርፍበታል፣ ሐዋሲያን ያርፍበታል። ንብና ጣዝማ ቢያርፉበት ማር፣ ምግብ፣ ሰፈፍ፣ መብራት ያወጣሉ። ሌላ ቢያርፍበት አቆሽሾ የሚሄደውና ሁሉም የሚያይሽ አበባ ነሽ። አበባነትሽን ወደሽ ተንከባክበሽ ያዥ። አበባነትህን ወደህ ተንከባክበህ ያዝ። ስለዚህ ኃጢአት መናዘዝ ጥሩ ነው። ስርዓተ ኑዛዜ ከኑዛዜ በፊት የኑዛዜ ጊዜ ከአንድ ወይም ከአንድ ወር ተኩል በላይ መርዘም የለበትም። ኑዛዜ መዘግየት ሰው ኃጢአቱን እንዳይረሳው ቸልተኛ እንዳይሆን ያደርገዋል። እሺ አልቆ ነው። ኃጢአትን የሚናዘዝ ሰው ለክርስቶስ ነገሮች ጥንቃቄ ማድረግ ይጠበቅበታል። ስለሰራው ኃጢአት ኃጢአትና ስህተት፣ ስለ መጥፎ ሀሳቡ ስሜቱ ወይም ከመረ ንስሐ ክፉና በጎ ለመለየት የሚያስችል ምክር ለማግኘት ይረዳል። በመንፈሳዊ ሕይወቱ ዙሪያ ከንስሐ አባቱ ምክር ወይም መመሪያ የሚፈልግባቸው ጥያቄዎችን ግን አለኝ ቅድም በጻፍክልኝ ኑዛዜ ፊትን ወደ ምስዋ በመመለስ ኃይልና ቅድስናን እንዳገኝ እንዲሰማን ሆነን በቤተክርስቲያን ቅጽር ጥግ መፈጸም አለበት። ንስሐ የቤተክርስቲያን ምስጢር እንደመሆኑ ንስሐ አካላዊና መንፈሳዊ ዝግጅት የሚያስፈልግ የተቀደሰ ምስጢር ነው። ቤተክርስቲያን ንስሐ ሊገቡ የሚመጡ ተማሪዎች የሚጠብቁበት ሊያነቧቸው የሚችሏቸው መጽሐፍትን የሚገኙበት የመቆያ የመጠበቂያ ስፍራ ሊኖራቸው ይገባል። እኔው ኃጢአተኛ ማረኝ። እሺ ነበር። በኑዛዜ ጊዜ ቅዱስ ጳውሎስ ለክርስቶስ ለመታዘዝ አይምሮን ሁሉ እንማርካለን ይላል። አይምሮአችን ሁሉ ተማርኮ መምጣት አለብን። ካህናቱ እኛ ግን የክርስቶስ ልብ አለን ስሙም እያለ በመጨረሻ ተነዛዡ መዝሙር 50 ይጸልይ። መዝሙር 50 ላይ እንጸልይ። ደጋግመን እናያት። መዝሙር 50 እኔ እናቴ በኃጢአት ጸነሰች እኔም የአመፃ ልጅ አማሴ ሆንኩኝ እያለ ስርዓተ ቄደር የሚያስፈልጋቸው ኃጢአቶች አሉ። የምስጢረ ንስሐ ዋና መደምደሚያ ማሰሪያው ቅዱስ ቁርባን ነው። የሰባቱ ምስጢራት መደምደሚያ ማህተም ምንድን ነው? ከቀበሌ ሄዳችሁ ፓስፖርት ለማውጣት ኢሚግሬሽን ሄዳችሁ ሁሉም አስጨርሳችሁ ወረቀቱ አጽፋችሁ መጨረሻ ላይ ማረፊያው ምንድን ነው? ማህተም ፊርማና ማህተም ነው አይደለም? ስለዚህ የንስሐ የጥምቀት የጥምቀት የሜሮን የተክሊል የቀንዲል የክህነት የእነዚህ ምስጢራት በሙሉ መደምደሚያ ማሰሪያ ማተሚያ መክበበ ምስጢራት ቅዱስ ሥጋውና ክቡር ደሙ ነው። ስለዚህ ይህን ንስሐ ስትገቡ እያሰባችሁ ይህንን በደንብ አስቡ። በአደባባይ መናዘዝ ያለው ጉዳት ኃጢአትን ለማያውቁ ክፉ ትምህርት ይሆናል። በአደባባይ ቢናዘዙ ኃጢአትን ለማያውቁ ሰዎች ክፉ ትምህርት ስለሚሆን፣ አንዳንዴ እኮ ጥያቄ ወደ መድረክ ሲመጣ ሁሉም ጥያቄ አይመለስም። ድሮ ከ8-10 ዓመት በፊት አንዳንድ በወቅቱ ላይ የሚመጡ ጥያቄዎች
እንደዚህ አይነት ጥያቄ የጠየቅኸው ወይ የጠየቅሽው በግል እንገናኝ ብዬ እላለሁ። ሊቃውንት ይላሉ ነው። ምክንያቱም የዋሃን ንጹሃን ስላሉ እንዲህ ይደረጋል ብለው እንቅፋት እንዳያገኛቸው። ስንት ጊዜ ንስሐ እንገባለን? ንስሐ ከሚደገሙ ምስጢራት ነው፣ የሚደጋገም ነው። በተሳሳትን ቁጥር ስንት ጊዜ እንነሳለን? በወደቅን ቁጥር መነሳት አለ አይደል? መነሳት አለበት። ስለዚህ ንስሐ ባጠፋን ቁጥር ንስሐ ሳይቆይቶ ንስሐ መነሳት ይገባል። መታጠብ፣ ደጋግሞ ንስሐ መግባት እንደሚገባ መጽሐፍ ቅዱስ ሲነግረን ጻድቅ 7 ጊዜ ይወድቃል 7 ጊዜ ይነሳል የሚለው አውቆ ንስሐ ገባለሁ ማለት ኃጢአትን ማድረግ ግን ትልቅ ኃጢአት ነው። እዚህ ላይ መጠንቀቅ ይኖርብናል። እግዚአብሔር መሐሪ ነው የሚለው ጥቅስ እውነት ነው ውሸት? እውነት ነው ውሸት? እውነት ነው። እግዚአብሔር መሐሪ ነው ብሎ መናገር ኃጢአት ነው ጽድቅ? አቤት። እግዚአብሔር ርኅሩህ ነው ብሎ መናገር ኃጢአት ነው ጽድቅ? አቤት። ጽድቅ የሚሆንበት ጊዜ አለ፣ ኃጢአት የሚሆንበት ጊዜ አለ። ልብ በሉ። ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን በልተን አቤት የእግዚአብሔር ምሕረቱ። እግዚአብሔር እኮ መሐሪ ነው። ያኔ ሳመነዝር፣ ያኔ ስሰርቅ፣ ያኔ ስገድል ያልቀሰፈኝ ያልገደለኝ ለዚህ ያደረሰኝ እግዚአብሔር መሐሪ ነው ቢል ምሕረቱ አጣጥመዋል። እየሰከረ ተውባክና መሐሪ ነው እግዚአብሔር፣ እያመነዘረ ተውባክና እየዋሸ የሚለው በእግዚአብሔር ምሕረት ላይ እያፌዘ እየቀለደን ያለው ሲራክ 5:4-5 ላይ አንብቡት ምን እንደሚል። ለእግዚአብሔር ምሕረትና ቸርነት አትቀልድ ይላል። ስለዚህ መንፈሳዊ ቀኖና አለ። ሰዓቱ ይበቃሃል። መንፈሳዊ ቀኖናዎች በቃ ካህናት ያሉን አንዳንዶቹ ስግደት አነሰኝ ትላላችሁ፣ በዛብኝ ትላላችሁ፣ ምጽዋት አሳነሱልኝ ትከሳላችሁ። አልተሰጠኝም። አብረን ያለ ነው። አንተ ተናግረሃል፣ አንቺ ተናግረሻል። የሚያስፈልገው ከሆነ ይሰጡሻል፣ ይሰጡሃል። 5000 ስግዳን እንዲሰጡ ፈልገህ መጥተህ ከሆነ 500 ከሰጡ የምትፍጨረጨረው አንተ ሰነፍ ደካማ ነህ። አብረን ያለ ነው። አቅም ያውቃሉ አባቶቻችን። ገና ከንግግርህ ጀምሮ ስትናገር እንደ ጀብድ እንደዚህ ማድረግ ነበረ፣ እንደዚህ ማድረግ ነበረ፣ እንደዚህ ነበረ። ይህ ሰው ስለ ንስሐ አልገባው፣ እውነት ለመናገር አልገባው። አሁን እንደዚህ ሆኖ ተቆራርጦ ነው ተቆፍሶ እንደ ጀብድነት ነው የሚያወራው። ይህ ሰው ንስሐ አልገባው። ስለዚህ ለዚህ ሰው 1,2,4,000 አትለው ብሎ ጥሎት ይሄዳል። ቀስ ብሎ መምጣት አለበት። እሺ 20 ሰግደህና ቀላል ናት። ከዛ ጨርሻለሁ ብሎ ሲመጣ ትመክረዋለህ። እንደዚህ አለ እንደዚህ እስካደረግ ደግሞ እስከዚህና ታመላልተ ይመላለሳል። አብረን ያለን ማናቸው? አባ ባስልዮስና ቅዱስ ኤፍሬም ሂጂና አይቻለኝም ለኔ ማይቻለው ሆኖ አይደለም አይደል? ትህትና አንደኛው ትህትና ነው። ሌላው የሱ የጓደኛው የወንድሙ የአባቱ ቅድስና ለመግለጽ ነው። እንደገና ስትመላለስ እንደገና ምን አለ? አቀበት፣ ቁልቁለት፣ መንገድ፣ ብርድ አለ፣ ፀሐይ አለ፣ ዋዕይ አለ፣ መውደቅ መነሳት አለ። ያም ቀኖና ነው። 1 ብር 10 ብር እዛ አባ ጴንጤሎን አድርሳት ከተባለ 10 ብር ለማድረስ የአባ ጴንጤሎን ስትወጣ አቀበቱ ዳገቱ ስትወርድ ቁልቁለቱ እሱ ቀኖና ነው። ግልጽ ነው። ስለዚህ በዚህ አትጃጃል። ደግሞ እያፈሩ እየተሸማቀቁ ይሻላል። እያለቀሱ እንባቸው ሁለት መንታ ሆኖ በአራት እየወረደ ደግሞ ንስሐም ይገባሉ። እነዚህ ሰዎች ደግሞ እንደገና የእግዚአብሔር ምሕረቱ ቸርነቱ እያየደ እንደየአቅሚቱ ነው። እንደ ቅኔና ያልኳቸው ነው። ካነጋገሩ ከንግግሩ ይታወቃልና እናንተ ብቻ ተመከሩ፣ ብቻ ነው ሂዱ ወደ ካህናት። እሺ መንፈሳዊ ቀኖና ቅጣት ሳይሆን ትምህርት ነው። ቅጣት አይደለም። ቅጣት የጨረሰ በቅጣት ባንተ ቅጣት በእኛ ቅጣት መንግስት ጋር አንገባም። የቀኖና ዋጋ ሳይሆን የጽድቅ ልምምድ ነው። የቀኖና ብዛት ኃጢአትን ብዛት አያሳይም፣ እንዳውም በአንጻሩ ነው። እሺ ንስሐ ላለመግባት የምናቀርባቸው ምክንያቶችና መፍትሄዎቻቸው
በህይወታችን ንስሐ ላለመግባት የምናቀርባቸው ብዙ ምክንያቶች አሉ። የተወሰኑትን ለመዘርዘር ጽድቅንና ኃጢአትን ለይቶ አለማወቅ ነው። ጽድቅንና ኃጢአትን ለይቶ አለማወቅ ነው። ሕዝቤ እውቀት ከማጣቱ የተነሳ ጠፍተዋል። ሆሴዕ 4 እውቀት ከማጣቱ የተነሳ ነው ንስሐ የማንገባው። ልበ አምላክ ቅዱስ ዳዊትም ስህተትን ማን ያስተውላል ለሴት የሚልበዋ እንዳለ ቅዱስ ጳውሎስ ኖሮሬት ሲሆን ግን በኃጢአት ወድቆ ነበር። ስለዚህ እውቀት ብቻ ሳይሆን ምግባርም አስፈላጊ ነው። ጌታችን ራሱ በወንጌል መጽሐፍትን ብቻ ሳይሆን የእግዚአብሔር ኃይልን መመርመር አስፈላጊ እንደሆነ ነግሮናል። ኃይል እግዚአብሔር ጥበቡ፣ ትዕግስቱ፣ ቸርነቱ፣ ምሕረቱ ገለልተኛ ሆነው የእውነት አምላክ ተገለጸልኝ ብሎ መጸለይ ክርስቲያኖች ክርስቲያን ካልሆኑት የሚለዩት መልካሙና ክፉን መለየት በመቻላቸው ነው። ቅዱስ ዮሐንስ አፈወርቅ ንስሐ ላለመግባት ምክንያቶችና መፍትሄዎቻቸው ለራስ ይቅርታ ማድረግ፣ ለምንሰራው ኃጢአቶች ምክንያት በመደርደር ራሳችንን ይቅርታ ማድረግ። ለምሳሌ ሰው ነህ፣ ልጅ ወጣት ነህ፣ ቸግሮህ ነው ወዘተ። እነዚህ ሌላ ንስሐ ላለመግባት ምክንያቶችና መፍትሄዎቻቸው ሌላ ራስን ከሰዎች ጋር ማነጻጸር። እነዚህ ሰዎች የሚነግረኝ እነማን ናቸው? እነዚህ ሰዎች አቤት ፈሪሳዊና አመሰግናለሁ ቃል ያሰማልን። ምንድን ነው የቆመው? ይሄ ትዕቢተኛ ነው። እንደዚህ ስላደረግኝ አመሰግናለሁ ተንጠራርቶ ይኸው እዩት። በቁመትም በጣም ረዥም ነው። እሱ ቁጭ ብሎ ነው ያለው። እሱ ደግሞ ሰማይ እንኳን ቀና ብዬ ማየት የማይገባኝ ነው። ጸሎቱ የእሱ የደረሰለት እሱ የተሰማው እሱ ትዕቢተኛ ነው። ስለዚህ እኛ እኮ ስንት ዓመት አዘመርን፣ ስንት ዓመት ቀደስን፣ ስንት ዓመት እንደዚህ ያደረግን፣ አያጸድቅም። መድረግ በህይወት መቻል አለበት። ካልተፈጸመ ከባድ ነው። ስለዚህ እንደነዚህ ጸሎት ለይቶ የማጽ ተሰማ የሚለውን በዚህ እኔ የሰረቁትን ገፋ ቢል ገንዘብ ነው፣ እኔ እገሌ አይደል የሰው ሚስትን የሚሰርቁ ብሎ ከሰዎች ጋር ራስ ማነጻጸር ይሄ ውድቀት ነው። ይህ ንጽጽር በጽድቅ ከኛ ያንሳሉ ብለን ከምናስባቸው ሰዎች ጋር የምናደርገው ንጽጽር ነው፣ ኃጢአት ነው። ለዚህም ሀሳብና ንግግር ንስሐ ያስፈልገዋል። ንስሐ ላለመግባት ምክንያቶችና መፍትሄዎቻቸው መፍትሄ ራሳችን በሰዎች ሳይሆን በእግዚአብሔር ሕግና ትእዛዝ መለካት አለብን። መለካት ቅዱስ ጳውሎስ እንዳለው እያንዳንዱ የገዛ ራሱ ሸክም በሁሉ ጾሮ ይጸውር ነው። ሁሉም እያንዳንዳችን የራሳችን ሸክም እንሸከማለን። አሁን የምናስተምር የምንመክር የምትመክሩ የምታስተምሩ እቺ ሳምራዊት ሴት ናት። 60 ምዕራፍ ነው መንገድ አቋርጦ የመጣ ያው በፀሐይ ግማሽ ቀን ፀሐይ እጅግ በፈላበት በሞቀበት ጉባኤ ሰርቶ ከዛ በኋላ ከሷ ጋር መክሮ ዘክሮ በደንብ ሰው ካደረጋት በኋላ ከህሊናዋ ጋር ገብቶ ምስጢሩን ከነገራት በኋላ ከተማውን ጠርታ የምትፈራው የምትሸማቀቅበት የምትፈራበት ከተማ ጠርታ በሙሉ ኑ የምንጠብቀው መሲህ መጥቷል ብላ ጠርታ አምጥታለች። ስለዚህ ንስሐ ከዚህች ሰው ህይወትን እንማራለን። እንግዲህ ያው ውረድ ከዚህ ሰዓት እቺ ሴት ቅድም ያየናት ናት። የምሴተ ሐሙስ እንዴት ተንበርክካ ብዙ የተተወላት ብዙ ያደረገችለት እንማራለን። ዛሬ ነው የምናደርገው፣ ለነገ ቀጠሮ አንሰጠውም። እዚህ ላይ ንስሐ ላለመግባት ምክንያቶችና መፍትሄዎቻቸው የወርቅ የእንጨት ማህተም አንድ አይነት የንጉሥ ምስል ሊያትሙ ይችላሉ። ወርቅና እንጨት ግን እሳት ሲመጣ ይለያቸዋል። ልክ እንደነዚህ ጻድቅና ኃጥእ ካህን እኩል ምስጢር ይፈጽማሉ። እሳት ክርስቶስ ሲመጣ ግን ጽድቁንና ኃጥእ ጻድቁንና ኃጥኡን ይለየዋል።
የወርቅ ማህተሙ አለ። የእንጨት ማህተሙ ግን ጠፍተዋል፣ በእሳት ጠፍተዋል። የወርቅ ማህተሙ ግን አለ። ስለዚህ ወርቅ ቃለ እግዚአብሔር ንጽሕና ቅድስናው አቻችለው የያዙ እነዚህ ባጭሩ ንስሐ ማለት ከእግዚአብሔር ጋር መታረቅ የእግዚአብሔር ምሕረት ማግኘት ነውና ያደግንበት ማህበረሰብ በልጅነት ጸሎት ውሰደኝ ማለት ብሎ የሚመስል የሰይጣን ተረት ያለበት ነው። ይህንን ለይተን በልጅነታችን ካሁን ዛሬ ከሰማነው ጀምረን ንስሐ እየገባን ቅዱስ ቁርባን ቅዱስ ሥጋውና ክቡር ደሙን በመብላት በመቀበል በመጠጣት ነገረ እግዚአብሔርን በማሰብ ነገረ ቅዱሳንን በማሰብ ቅዱሳን ቤት እንደሄዱ ቤት እንዳለፉ ቤት እንዳሸነፉ ሊቃውንተ ቤተክርስቲያን እንዴት እንዳቆያት አስበን በዚሁ መንገድ ከሄድን እኛ እንቀደሳለን፣ ቤታችን ትቀደሳለች፣ ሰፈራችን ይቀደሳል፣ ዓለማችን ሀገራችን ትቀደሳለች፣ ዓለማችን ትስተካከላለች። ምንድን ነው ያለው አንዱ ጸሐፊ መምህር ጸሐፊ ካህን መምህር ነውና ሲጽፍ ሲደጉስ ልጁ ቀለሙ እያበላሸበት ወይም ደግሞ ነገሩ እያደናቀፈበት ሲያስቸግረው በአንዱ ገጽ የዓለም ካርታ በአንድ ገጽ የሰው ስዕል የነበረበት ወረቀት ቀዳድረው ሂድንካ ይህንን አስተካክለው ብሎ ለዓለም ነው ሊያስተካክል የዓለም ካርታውን ሊያስተካክል ይህን አስተካክለውን አለውና ዓለሙን ለማስተካከል ልጁ ቢጥር ቢገጥሞ ቢሰራው ቢለው አልቻለም እና ድንገት የሰው እጅ ያይና የሰው እጁን ያስቀመጠ የራስ ቅሉ እግሩ በቀላሉ ተስተካከለ። እንዴት ተስተካከልከው ልጅ ሲለው አይ ሰውየው ሲስተካከል ዓለምን ተስተካከለች አለ። አብረን ያለ ነው። ሰውየው ሲስተካከልልኝ ገልብጬ ሳየው ዓለምን ተስተካከላለች። እኛ ስንስተካከል ነው ዓለም የምትስተካከለው። እኛ ሰው ስንሆን ነው ምድሪቱ የምትጣፍጠው ጥሩ የምታፈራው። እኛ ሳንጣፍጥ ለእግዚአብሔር ሳንሆን የሚስተካከል ነገር የለም። የዘራኸው ነው የምታጭደው። የእግዚአብሔር ቸርነት፣ የቅድስተ ቅዱሳን የትጽዋን አማላጅነት፣ የቅዱሳን ሁሉ ጸሎት በልጃ አይለየን። ኃይል ክብር ምስጋና ለእግዚአብሔር ይሁን።